በሙሉ ስተቴን እየቀነጨቡ ምን በማድረግ ነው የኔን ለማሳጣት የሚሄዱ ሰዎች ስላሉ ነው። አዊሽ ሳምታይምስ አንዳንድ መታወቅ የሚደብር ምንድነው መተንፈስ እንኳን አትችልም። እግዚአብሔር በሚያውቀው እለዋለሁ ቃሉን ቃል በቃል ነው። ወንጌል በአናቱ ይተከል ባልኩበት ሰዓት ሰቅጥጦኝ እዛው ወንጌል ተናግሬ የወረድኩበት ነበረ። ጠላቶች ስላሉኝ ግን ያችን ቆርጠው ሲያደርጓት ነበር። እኔ እኮ ከኦርቶዶክስ የተጣላሁት እንዴት ኢየሱስ ክርስቶስን የሰበከ ሰው ይሰደባል ብዬ ነው እንጂ እንደሌላው እንዲበደሉኝ እንዲገደሉኝ እንደዚህ አድርጉኝ ብዬ አይደለም የወጣሁት። ኢቭን ምክንያቴ እንኳን ክርስቶስ ነው ካያችሁ ማለት ነው፣ ቪዲዮ ቫይራል ስለሚሄድ ማለት ነው። ስለዚህ ምንድነው አሁን ሌሎቹ እንደፈለጉ ሌላው ምንድነው እንደፈለጉ ሲናገሩ ምንም አይባል። የዮኒ ማኛ ግን ትንሽ ትቆረጥና ቫይራል ነው የሚሄደው። ያ ደግሞ ከምን የመጣ ነው? ሶሻል ሚዲያ ላይ ተሰደብኩኝ እኔ ክርስቶስን በመስበኬ ወይም እሱን በማለቴ አብዛኛው እየመጣ ማንም ይጸዳዳብኝ ጀመረ ነው። እሱን ወንጌሉን ወደ ጎን አስቀምጥና እኔም ልክ አስገባለሁ የሚል አስተሳሰብ ነበር። ጴንጤም ጋር እንደሚሳደብ በደንብ አድርገህ በእኔ ያያችሁት ይመስለኛል። በእኔ ያያችሁት ይመስለኛል። ሁሉም እያልኩ አይደለም፣ ተሳዳቢዎች በጣም አሉ። ሌላው የምናገረው ምንድን ነው እንዳልከኝ፣ ታዲያ ክርስቶስ ገብቶት የተጠመቁ ከሆኑ ወንጌሉን ቃሉን አውቀው ከሆኑ መጽሐፍ ቅዱስን ቁርጥም አድርገው የበሉ እንዴት ሐሰተኛ ነቢያቶች ጴንጤ ቤት ሊፈጠር ቻለ? በሀበሻው ነው ማወራ፣ የነጩን እንቶ በደንብ መጽሐፍ ቅዱስን የሚያውቁ በፍቅር ኑሩ። ፓስተር ሶፊ እግዚአብሔር ይባርክ። ዛሬ እንዲያውም ይቅርታ ነው የምጠይቅ አንተን። ለምን መሰለ? ያንን የሚያውቁ የእግዚአብሔርን ስም በደንብ አድርገው የሚያውቁ ገባ ወንጌሉን ከምን ተስማምታችሁ ኑሩ የሚሉን ቃል የሚያውቁ ሐሰተኛም አመጣልሃለሁ፣ ተሳዳቢም አመጣልሃለሁ፣ ጨካኝም አመጣልሃለሁ፣ ዘራፊም አመጣልሃለሁ። አየህ ዮኒ ማኛ ሲሆን በጣም በከለር ተደርጎ በመልቲ ሲስተም ተደርጎ በሚቀፍ ነገር ተደርጎ ዮኒ ማኛ የሚቀርብበት ጉዳይ አሁንም ሊገባኝ አልቻለም። አሁን ለምሳሌ ሞጣ እልል አድርጎ ይናገራል የፈለገውን ጥግ ድረስ። ማን ዞር ብሎ አይቶ ያውቃል? ሌላም አለ፣ ሌሎችንም ጠራለሁ። አስፈላጊ ስላልሆነ ነው፣ ያው ትንሽ ሞጣ ስለሚያስቅም ጭምር ነው። ሙልጭ አድርገው ይናገራሉ። ማንም ዞር ብሎ አይቶት እንደዚህ ለምን ሞጣ አለ ተብሎ የተሰማ የለም። ማኛ ነጭ ነጩን ስለሚያወራ ነው እንደዚህ የሚታበድበት እንጂ የተለየ ነገር አድርጌው አይደለም። ስለ ክርስቶስ ላልከኝ እኔ ይሻልወቅ። ያወቁት ሰዎች ለምን በስሙ ይነግዳሉ? ያወቁት ሰዎች ለምን ጥላቻ ይሰብካሉ? ይሄን ላንተ ተዋለሁ። ያንን ነው ምለው። በዚህ አጋጣሚ አሁን ኦፊሻሊ ባላችሁበት እዚህ ፓስተር ሶፊን ብዙ ጊዜ ቀጥቅጬዋለሁ። እግዚአብሔር በሚያውቀው አሁን ነው የገባኝ። ያንተ አካሄድ አሁን ነው የገባኝ። ባለህበት ክርስቶስ ገብቶሃል። በፍቅር መኖር የምትችል ሙስሊሞችን እንኳን አክብረ ምን የምትል እንኳን አደረሳችሁ የምትል ወንድም ነህ። በቃ ክርስትና በደንብ የገባ ወንድም ስለሆንክ እግዚአብሔር ብርክ ያርግ። በዚሁላ ሰው ህዝብ ይቅርታ ማብራው አንተን የሚናገር ከዚህ በኋላ ምንም አይነት አንደበት የለኝም። ለምን በፍቅር መኖር የምትችል ጎበዝ ሰው ነህ። በቃ አድናቂ ነኝ። ከዚህ በኋላ የለም። ለምን ስላየሁት እኔ በጥላቻ ተዘፍቄ ከኦርቶዶክስ ልጆች ጋር ልገዳደል እንደደረስኩ አይታችኋል። ለመገዳደል ነው የቀረኝ። በቃ የሆነ ሰው ገዳደል ነበር በእርግጠኝነት። በዛ ደረጃ ጥላቻ ያስተማሩኝ ወንጌል ሰባኪ የተባሉት ናቸው። እኔ ኦርቶዶክስ ሆኜ በዛ ደረጃ ጴንጤን ጠልቼ አላቅም። እግዚአብሔር በሚያውቀው የኔ ጊፍተሮች፣ የኔ ጋር ተጫዋቾች፣ ጓደኞቼ ጴንጤዎች ብዙ ነበሩ። የሆን ይመቸናል የሚሉ ጴንጤዎች። ጴንጤ ጋር ገብቼ ግን አብሶሉትሊ ኦርቶዶክስ እንድጠላ ነው የተደረገው። የማየኝ ጭምር እምነት እናት ነው። ከእናት በላይ የሚከበራለ እንዴ? ማብራዘር ማክበር ያለብኝ እኮ እናቴን ነው። ስለዚህ እንድጠላ ጥግ ድረስ የተሰበኩት በጴንጤ እንጂ በኦርቶዶክስ አይደለም። ኢቭን በሙስሊምም አይደለም። ሙስሊም ጋር እጅ ያለው ሙስሊም እንኳን እንደዛ አይሰብክም። እና ከዚህ ነገር ብትታቀቡ ጥሩ ነው። እንደ ወንድማችን እንደ ፓስተር ሶፊ እንደ ሌሎችም መልካም መልካም ሰባኪያን ብትሆን እንደ ፓስተር ቸሬ እንደነ ዶክተር ወዳጄነ እንደ ዶክተር ማሙሻ ሌሎችም ድንቅ እንደ ፓስተር ቶሎሳ አይነት መልካም ብትሆኑ መልካም ነው ብዬ አስባለሁ። ይሄንን ነው እንግዲህ እኔ የምለው ባጭሩ። በጣም ተመችቶኛል ነበረኝ። እኔም በጣም ብዙ ነገር ማውራት ይቻላል።
ግን ምን እንደሆነ ታውቃለህ ዮኒዬ? ሰው ስላለ ብቻ እኛ ክርስቶስን ልናይ ነው የተጠራ ነው አይደለ? አሁን እውነቴን ነው የምልህ፣ ስለ ሶፊ ብዙ ነገሮችን ብታቆለባብሰው ምን ብትለው ይገባዋል ብዬ ነው የማስበው። ለምን ብዙዎችን ካየህ እኔ አሁን ላይቭ ላይ እንደዚህ እሱ ጋር ነው የምገባው። እሱ ጋር ስገባ ለምን እንደሆነ ታውቃለህ? ሁሉንም እንዳመለካከቱ የሚቀበል ሰው ነው፣ እንደ ፕሮቴስታንት አይደለም። እውነት ለመናገር ትክክል ነው ያልከው። ስለ ሶፊ ብዙ ማውራትም እንችላለን፣ እውነት ለመናገር ማለት ነው። ብዙዎችንም እያወጣ ነው። ነገር ግን ዮኒዬ አንድና አንድ የመጨረሻ ጥያቄ የምጠይቅህ ከፕሮቴስታንት እምነት ውስጥ ወጥተሃል ወይስ አልወጣህም? ከፕሮቴስታንት ምን አለ መሰለ፣ ከፕሮቴስታንት እኔ አሁን እያየው ነው፣ ሁሉንም በመጽሐፍ ቅዱስ እየተመራው ነው። ፔኔኮስታል የተለያዩ፣ እኔ በሉተራውያንና በኦርቶዶክስ መካከል ባለው እምነት ላይ ነኝ። ባለው ፕሮቴስታንቱን ሙሉ ለሙሉ እኔ ባየውት መሰረት ባየውት ጥግ ድረስ ከጥላቻ የመጣ እንደሆነ ተረድቼዋለሁ፣ በኔ እርዳታ ማለት ነው። ግን በሉተራን እና በኦርቶዶክስ መካከል በደንብ የተለየ ፍቅርና እርጋታ አይቻለሁ። በደንብ አድርጌ አይቻለሁ። በደንብ አድርጌ አይቻለሁ። አሁን ለምሳሌ የታች ሆኖ በጣም ለሚሰድበኝ ልጅ አንድ ነገር ልበለው። የኔም ቪዲዮዎች እየቆረጠ ኦርቶዶክስን የሚያሰድብ ነበር። ቤክ ይባላል ከስርየው። የኔን ቪዲዮ እየቆራረጠ ሙሉ ስለኔ ኳሊቲ አድርጎ የሚፖስት ነበረ። በጣም የኔ ወዳጅ የነበረ ነው። ኦርቶዶክስን ስለሰደብኩለት ደስ ብሎት የሚፖስት ልጅ ነበረ። ደስ እያለው ገብታችሁ ቤኪን ማየት ትችላል። በደንብ አድርጎ ኦርቶዶክስ ስትሰደብ ደስ እያለው የሚፖስት ልጅ እንደነበረ የእሱን ፔጅ ገብታችሁ ማየት ነው። ስለዚህ እኔ ጴንጤ ጋር ያየሁት እግዚአብሔር በሚያውቀው ፔኔኮስታል ሉተራውያን አላልኩኝም፣ ነው ሌላ አላልኩኝም። በሉተራውያንና በኦርቶዶክስ መካከል ጥላቻውን ጥግ ድረስ የምታየው ፔኔኮስታሎች ጋር ከይቅርታ የጥላቻ ደግሞ ክርስቶስ ከጥላቻ ከሚያስተምሩ ጋር አይሆንም ሆኖም አያውቅም። ስለዚህ ጥላቻ ያለበት ክርስትና የለም ብዬ ስለማምን አብሶሉትሊ እኔ ፔኔኮስታል አይደለሁ። በደሄ እናገራለሁ ደረቴን ነፍቼ። ጥላቻን የሚሰብክ ከክርስትና አያውቅም። ያንን የሚል እምነት ነው ያለኝ። ሶፊ ለሁለቱም ጥያቄ ነበረኝ እኔ ከተቻለ ሶፊዬ። እሺ ጠይቅ። እሺ ዮኒ፣ እኔ ዮኒን ረጅም ጊዜ ያውቀዋለሁ፣ ያው በማህበራዊ ሚዲያ። እኔ መሰረታዊ ጥያቄ ነው ያለኝ። በቀደም የፓስተርህን ኢንተርቪው እያየው ነበረ። ያጠመቀች ፓስተር ፓስተር ኦልሬዲ ነብይ ልበልሽ ስትናገር እኔ እንደ አንድ ፕሮቴስታንት ወደ ጥምቀት ሰው ሲሄድ ትምህርት ይማራል። መሰረታዊ የጥምቀት ትምህርት አለ፣ የራስህን የምትገነባበት ትምህርት አለ። ማን ያስተማረ? እሷ እንደተናገረችው በደፈናው ነው የተናገረችውና አልተዋጠልኝም። ማን ያስተማረ? ሁለተኛ አንድ እዚህ ጋር እኔም ላመሰግን የምፈልገው ኦርቶዶክስም የሆናችሁ ፕሮቴስታንትም የሆናችሁ የምትሳደቡ ሰዎች ዛሬ ንስሐ ግቡ። ስድብ የማንም ቤተክርስቲያን የማንም እምነት አይፈቅድም። በቃ ኃጢአት ነው የሚለው። እዚህ ጋር ላመሰግን እወዳለሁ፣ መሰዳደብ ጥቅም ስለሌለው። አንተም ከዚህ በኋላ አንደበትን እንድትገራ ማለት ነው፣ ስላበሸቁ እንዳትበሻሸቅ እና ማን ያስተማረ? አሁንስ ይሄ ለይተህ ነው ወይ እንትን ሉተራንና ፔንቴኮስታል ብለህ ለይተህናል። እንግዲህ እኛ የወንጌል አማኞች ነን ነው የምንለው። በምንድን ነው ይሄን ልዩነት የተረዳው? ይሄን እንድትነግረኝ ነው። ወደ ደምረው ጋር ልምጣና አንድ ከተማ ነው ያድነው የኖርነውም አቋም ተባረክ። የኔን ልጨርስና ወደ ደምረው ትሄዳለህ። የኔን ልጨርስና ወደ ደምረው ሂዳባ። በመጀመሪያ እኔ በጣም የምወደው የማከብረው አስተማሪ ፓስተር አላዛር ይባላል። ብዙ ቤተክርስቲያንን ቢውልድ ያደረገ እግዚአብሔር የባረከው መልካም ቅን የሆነ ሰው ፓስተር አላዛር ይባላል። እኔ ነው ያስተማሪ፣ ተምሬያለሁ በደንብ። እኔም ደግሞ እንዳልኩ ሰው ስላስተማሪ በዛ መንገድ ብቻ የምሄድ ሳይሆን የምጠይቅ ሰው ነኝ። አሁን ለምሳሌ አይ ቲንክ ብዙዎቹ የሚመስለኝ የሚለውን ተቀብሎ በቃ ዝም ብሎ መኖር። እኔ ጠያቂ ነኝ፣ በዚህ ይታወቃለሁ።
ሶሻል ሚዲያ ላይ አይነሱ የተባሉ አጀንዳዎችን እማነሳ አይደፈሩም የተባሉ ነገሮችን ደፍሬ የምናገር ሰው ነኝ። ማንም ያውቃል። እንዲያውም በዛ ነው የምታወቀው። ስለዚህ አሁንም ምንድነው በደንብ አስተምሮ እሷም ደግሞ ወየታችን ቢጨመር ዜል ካላት እና አሁን ለአስቸኳዩ የሚችለውን ትንሽ ነገር ለማድረግ ሌላ ፔጅ ሰው ጌጡ እንደሚባል ማድረግ አለብኝ ብዬ ተመልሼ ልምጣ። ይህም ፍላጎቴ ነው እና እንደዛ አዘጋጁ። ያው ቴክኖሎጂው ላይ እኔ ጥያቄ ልቀጥል ለደምረው ሶፊ እኔ ልቀጥል ለደምረው ጥያቄ ደምረውን የምጠይቀው ሙሉ ወንጌል ቸርች እንደነበር አውቃለሁ። ደሜ ማለት ስለምወድ ነው ይሄን የምለው፣ በእውነት ነው የምልህ። ሰዎች ጋር በሰዎችን አኩርፈ ከፕሮቴስታንት እምነት ሙቭ እንዳረክ ነው የሚገባኝ እኔ የኔ መረዳት። ግን አንዳንድ ደግሞ የራስ የሆኑ ሰዎች ጋር ቪዲዮ በስ ለመረጃ ቪዲዮ ቆይ አንዴ ጥያቄና መልስ ስለሆነ በእናትህ ቆይ አንዴ ይጠይቀህ ደሜ መልስለታለሁ። ቪዲዮ በለወቃ እኔ ቪዲዮ አይደለም በቃ እኔ በገኒ ታቀኛለሽ፣ ገኒን ታውቃት የለ በዛ ታቀኛለህ። ቪዲዮ ግዴታ መክፈት የለብኝም። አሁን ያለሁበት ጨለማ ቦታ ነው። ችግር አለው ከፈታ ያስፈራል። ፖለቲካ ነው እንዴ የምታወራው? ፖለቲካ ነው ፖለቲካ አይደለም ማስፈራ። እኔ ቪዲዮ ተጠቅሜ ያላቅማ። ቅር ካለ ይቀራል ጥያቄው እኮ ነው። ጥያቄ ምንም ችግር የለውም እኮ አብርሽ ጣልቃ አትግባ። አንተ ስትናገር ሎሪ ስትጠይቀው ማንም ጥያቄ ነው የጠየቀ ያለው ቪዲዮ ስትናገር ጣልቃ ማንም አልገባበም አይደል? አብራም እሺ ኦኬ። አይ አንተም እየገባህ ነው ጣልቃ። ሎሪ ስትጠይቀው ልጨርስ ጉዳይን እኔ ሚውት አድርገው ጨርስ ይሆን ጉዳይን ልጨርስ። በቃ አልጠይቀው። እሺ የኔን ጉዳይ ልጨርስ። ስለዚህ አሁን ለምሳሌ ኢቭን ነቢት ብርቱካንን ብትጠይቅ ጠይቋት፣ ፊት ለፊት አምጥታችሁ ክርስቲያን ነኝ ነው የምትለው እንጂ ጴንጤ ነኝ አትልም። ገብታችሁ መጠየቅ። ክርስቲያን ነኝ እኔ ቦርናጌን ነኝ እንጂ እኔ ጴንጤ ነኝ ምናምን አልልም። ክርስቲያን ነኝ በክርስቶስ ክርስቲያን ሆንኩ። ፓስ እንትናንም ዘማሪ ሶፊያንም ሽባባውን ጠይቋት፣ ምንድነሽ ብላችሁ ጠይቋት። እኔ በክርስቶስ የዳንኩኝ ክርስቲያን ነኝ ነው የምትለው። አብዛኛዎቹ ይሄ ካታጎራይዝ መደረግ እየደበራቸው ነው፣ ባዩት ነገር ማለት ነው። ባዩት በሚሰበከው ሶሻል ሚዲያ ላይ ጥላቻ፣ ቲክታክ ላይ ብትመጣ ራሱ የሚጽፉት አሽሙር እንጂ መዳንን አይደለም። ካየ መበሻሸቂያ አድርገውታል እንጂ ጌታ የዳኑበትን ነገር አይደለም የሚለጥፉት። ልክ የሆነ ኦርቶዶክስን ሊበሽቅበት የሚፈልገው አይነት አካሄድ ለነሱም አይጠቅምም። መዳን በፍቅር የምትሰብከው እንጂ እኔ አሽሙር ስለተናገርኩኝ የሚመጣ ነገር የለምና ያንን ነው የምልህ። ስለዚህ በደንብ ተምሬ እንደሆነ ልነግር ፈልጌ ነው። ያስተማረኝ ሰው ፓስተር አላዛር ይባላል። የታወቀ የተከበረ በእናንተ በኩል ጥሩ ዝና ያለው ስም ያለው ብዙ ቤተክርስቲያኖችን የተከለ ነው። ይሄ ልንገር ብዬ ነው። ፓስተር አላዛር ይባቤ ነው። ላስት ኔሙን አላርፈውም አልዋሽም። ግን ዴንቪር የሚኖር ፓስተር ሶፊ ሜሪላንድ የሚኖር ኢትዮጵያ ያለ ነው ማቀው ባለቤት የምንድን የምስራች ድምጽ ላይ የምስራች ድምጽ የምስራች ድምጽ የሚሰሩ እኔ ታውቀኛለህ፣ ብዙ ዲቴል አልገባም። ወንጌሉን ብቻ ከሱ ሰምቼ ምናምን የሚሄድ ሰው አንዱ ጥያቄ ግን አልመለስም። የሰው የቤት ጣጣ ውስጥ አልገባም። ሶፊ ልቀጥል እንትኗን አልመለሰልኝም። ሉተራንና ጴንቴኮስታል ብለህ የለየህን እንትኑ ምኑ ጋ ነው ልዩነቱ? አይ ራሳቸውን ብለዋል። አይ ሉተራውያን እኛ ጴንጤ አይደለንም ብለው ቃል በቃል መጥተው ተናግረዋል። እንለያያለን፣ እንዲያውም የሚቀርበን ከኦርቶዶክስ ከካቶሊክ ጋር ብናመልክ ይቀርበናል ከጴንጤ ከማምለክ ብለው ፊት ለፊት ተናግረዋል። ወጥተው ፊት ለፊት ነው ማወራ። ይሄንን አመጣልሃለሁ። ሰዎቹን ራሱ መጥተው እዚህም ይደግሙልሃል። ሉተራውያን እኛ ከካቶሊክ ከኦርቶዶክስ ጋር በጣም በብዙ ነገር የምንግባባና በእነሱ በኩል ሄደን ራሱ ብንቆርብ ብንጠመቅ
ምንም ችግር የሌለብን ከነሱ እንጂ ከፔኔኮስታል አይደለም ብለው ኦፊሻሊ ተናግረዋል። እንግዲህ እኔ ያለው የማብራታ እኔ የዮኒማኛ የመለሰልህን ግን እንድትመልስ ጀምረው አንዴ ቁንድዱ አንዴ የጠየቀው ጥያቄ ማንኛውን ጠይቀሃል? አይ አብርሃም ለምን ይንቀለቀላል? ምን ያንቀለቅላል? አብርሃም ተረጋጋ እንጂ ዮኒን ጠይቀሃል ጥያቄ አለኝ ብሏል። አንተ ምንድን ነው ዝም ብለህ ሚዩት የምታበራው? እረጋ በል በቃ አለቀ። እረጋ ብለህ ልጁ የሚጠይቀውን ጥያቄ ጠይቅ። እመልስለታለሁ። የቁንድዱ ጥያቄ ጠይቀሃል፣ ዮኒ ማኛን ጠይቀሃል። የቁንድዱ ሉተራንና ጴንጤኮስታል ወይም ፕሮቴስታንት ብለዋል። እሺ አንተ ቁንድዱ ራስህ ፕሮቴስታንትና ጴንጤኮስታል አንድ ናቸው ወይስ ልዩነት አላቸው? የቁንድዱ እኔ ጠይቀኝ ልመልስለት። አይ ቲንክ ኔትወርክ ይሄንን እኮ ነው የጠየቅኩት። እሱን እኮ ኧረ አብርሃም የሚያበራው በጌታ በኢየሱስ ስም እንዴ እኮ ይኸውልህ ሶፊ ስላልገባኝ ነው የጠየቅኩት እኮ አይደለም። አንተ የምታውቀው ነገር አንተ ዮኒን ጠይቀኸዋል። ሉተራውያን እና ጴንጤኮስታል ብለህ ለይተናል ብለህ እሺ አንተ ፕሮቴስታንት እና ጴንጤኮስታል አንድ ናቸው ይለያያሉ? ለእኔ ልዩነት የለውም። እኔ ወንጌል አማኝ ብዬ ነው ማምነው። አልገባኝም። እሱን እኮ የሚያስረዳኝ ነው የጠየቁት። ሶፊ መዝሙር አይደለም በትልቁ አድርገው፣ እኔ በትንሹ ሆናለሁ። አይ እንደሱ አሁንም ፓስተር እዛው ይሻለኛል። በቂ ነው፣ ተመችቶኛል። እንደ ሙቀቱ ይሻለኛል እዚህ ብከበብ። ፓስተር እዛው አርጉሽ እንዳለ በትልቁ እንዳልሆነ። እሺ መዝሙሬ እሺ በቃ ደምሮ ቪዲዮ ክፈትና ያው እየመራህም ስለሆነ ቤት ችግር የለውም ለዛሬ። አረ እየመራ ለማ ይሄ ነው አብርሃም ነው ማለት ነው እንጂ እኛ እኮ ኮማንድ በቃ ሚውት አድርጌያለሁ። ጣልቃ ትግባ። አሪፍ ውይይት እንድንወያይ ጣልቃ ትግባ። እሺ ስለዚህ ደምረው ጥያቄ ጠይቆሃል። የቁንድዱ መልስለት የእሱን ጥያቄ ደግመህ ጠይቀኝና። አይ ተውኩት አለ ምን አለኝ? ተውኩት ይብራብኛል እኮ በቃ ቪዲዮ ክፈት አለኝ። ተውኩ ኖ አጠይቀኝ ለመልስ ቪዲዮ ክፈት አለኝ። ቪዲዮ ክፈት አይ ይቅር ልጠይቅ። ግን ወድጄዋለሁ። ቁንድዶ ነው የሚለው ተመችቶኛል። የቁንድዶ ምናምን የቁንድዶ ፈረሶች ነው የሚለው። ይመች አባቴ። አረር ያለ መልስልህ። ኦኬ ዘግበኝ። ምን ማለት ነው የቁንድዶ ፈረሶች? ልጠይቅ። እሺ የቁንድዶ ማለት ተራራ ነው። ሀረር የሚገኝ ፖለቲካ ነው። የቡርቃ ዝምታ መጽሐፍ ላይ ያሉ እጅግ ጽንፈኛ እንትን ነው ናሬቲቭ ነው። አይጠቅምም። አንድ ሰው ሲያወራ ይሄ እኮ ሌላ ታሪክ ነው። ኢትስ ኦኬ። ወይ በል ከንቲባው አንዴ አቁም። ከንቲባው አቁም አንዴ። ይኸውልህ ዮኒ ያ ሌላ መጽሐፍ ነው። ይሄ ግን ቁንድዶ የሚጎበኝ ቦታ ነው። በነገራችን በኢትዮጵያ ብቻ የሚገኝ ነው። ለሆነ ሰው የምሰጠው ስም ስለሆነ ብዬ ነው። አይደለም ይኸውልህ ዩቲዩብ ላይ ገብተህ የቁንድዱ ፈረሶች በል በቪዲዮ አለ የተሰራ ሂስቶሪካል እንትን። ቁንድዶ ተራራ ነው። እዛ ላይ ደግሞ በኢትዮጵያ ብቻ የሚገኙ ፈረሶች አሉ። ሀረር ነው የሚገኘው፣ ኩርሱም የሚባል ቦታ ላይ ማለት ነው። መጎብኘት ትችላላችሁ። መዝሙር ያሬድ ከስንት ዘመን በኋላ ስላገኘሁት ኑርልኝ፣ ተባረክ በልልኝ በዚህ አጋጣሚ። እሺ ታንክ ዩ። እሺ ዮኒ ሰላም ብያለሁላችሁንም። ፓስተር ሰላም ለርሶ ይሁን። ደሜ ፕሮፌት ዮኒ ድተምዬ አብርሽ የቁንድዶ እሺ ከንቲባው እና የቁንድዶ ጨርሳት ነጥብ ነው ቀጥሎ ያለው ለዛ ነውና የሚታየኝ። ሁላችሁንም ግን ሰላም ብያለሁ። ደሜ የእንትን ጥያቄ ነው የኔ ማለት ሙሉ ወንጌል እንደኖር ካቃለው ሙሉ ወንጌል ላይ በሰዎች ተከፍተ ነው ወይ የቀየርከው እምነትን?
ይሄን ብቻ ነው ጥያቄ። በጣም ስለኖርኩ እዛ ቸርች ላይ ማለት ነው። እሺ ቴንክ ዩ። መልሱን ልመልስልህ። እኔ ሙሉ ወንጌል ውስጥ ነበርኩ፣ ሁሉም ሰው ያውቃል። እንደውም ሙሉ ወንጌል ሁሉ ሳገለግል በዚህ አጋጣሚ ዲያቆን መዝሙረ ያሬድ አይቶኛል፣ እዛ ውስጥ ማለት ነው ነበርኩ። እና ከዛ ስወጣ እግዚአብሔር ምክንያት አለው። ገብቷል? እግዚአብሔር ምክንያት አለው። ያው አይተህ ከሆነ ሳኦል ከነዛ ከፈሪሳውያንና ሰዱቃውያን ያንን መልክ ይዞ ባይጓዝ ኖሮ ክርስቶስ ኢየሱስን ሐዋርያ ሥራ ምዕራፍ 9 ላይ አይገናኘውም ነበር። እነሱ ምክንያት ሆኑኝ። ለምን ምክንያት ሆኑኝ? ወደዚህ ቅድስት ተዋሕዶ ቤተክርስቲያን እንድገባ ምክንያት ሆኑኝ። ወደዚህ ቅድስት ተዋሕዶ ቤተክርስቲያን እነሱ እንዲነሱብኝ ምክንያት የሆኑብኝ ደግሞ በምን መሰለ? እንደውም የዓመት ሊሞላው ነው የስቅለት ጊዜ እኔ ጴንጤ ሆኜ ለጣዖት ነው የሚሰገደው፣ ኦርቶዶክስ ውስጥ ለጣዖት ነው የሚሰግዱት ሲሉኝ ሄጄ ጴንጤ ሆኜ የሚያስታውሰው ይኖራል እርግጠኛ ነኝ። እና ለመስገድ ጣዖት ነው የሚሰግዱት ወይስ ለእግዚአብሔር ነው የሚሰግዱት ብዬ ሄድኩ ቤተክርስቲያን ውስጥ ቀጥታ ገባው። ስመለከት ለጣዖት የሚሰገድ የለም። ከዛ በኋላ ያ ነገር ጥያቄ ፈጠረባቸው። እንዴ ጴንጤ ሆነ ኦርቶዶክስ ውስጥ ገብተህ ትሰግዳለህ? እኔ ስሰግድ እንግዲህ እግዚአብሔር ሆይ እስራቴን ፍታልኝ እያልኩ ነው የሰገድኩት። እግዚአብሔር ሆይ እስራቴን ፍታልኝ እያልኩ ነው የሰገድኩት። ይህንን ስግደቴን ለማን ያቀረብኩት? ለእግዚአብሔር ነው ያቀረብኩት። ይህንን በማቅረቤ ጥያቄ ተነሳበት። ከዛ በፊትም ኮንሸስ ሆኛለሁ። አንደኛ ነገር ዕቅበተ እምነት ላይ ሲሰራ ጴንጤ ሆኜ ዕቅበተ እምነት ላይ ሲሰራ እነ ያሬዶ ዲፌንድ ያደርጉኝ ነበረ። አንደኛ እንደውም ታስታውሳለህ ያሬዶ አንድ በእግሬና በባጃጅ ተንከራትቼ መካነ ኢየሱስ ቤተክርስቲያን የገባሁበት ትዝ ይላል ያሬዶ? መጽሐፍ ይዘህ እልህ ይዞኝ እኮ አንድ ነን ብዬ እልህ ይዞኝ በቃ ያምንን መጽሐፍ ይዤ ከእንትን ለማምጣት እንደዚህ ያክል ደረጃ ይዤ አፈርኩ። ለማን ልሁን? ለማን ልመስክር? እና በዛ አጋጣሚ በዚህ ሁኔታ ውስጥ እያለሁኝ የሆነ ሰው እዚህ ቲክታክ ፕላትፎርም ላይ የመጣቁት ሰው ፋኖ ብሎ አሳሰረኝ። ለምንድን ነው ጦርነት የሚነሳብኝ አልኩና በተለይ ከታሰርኩ በኋላ አንድ ኮርስ ይቀረኝ ነበር የዲግሪ ፕሮግራሜን ልጨርስ ማለት ነው። ያ ኮርስ ደግሞ የቤተክርስቲያን ታሪክ የሚባል ኮርስ ነው። 45ኛ ኮርስ ላይ የቤተክርስቲያን ታሪክ ነበርና ያንን ኮርስ እዛው ታውቃለህ ፕሮቴስታንት ውስጥ በነበርኩበት ሰዓት 04 ታውቃለህ የአማኑኤል ኮሌጅ መንፈሳዊ ኮሌጅን ታውቃለህ። እዛ ላይ ገብቼ ይህንን አስተማሩኝ ማለት ነው። እና 12ኛው ክፍለ ዘመን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ያክል ለክርስቶስ ኢየሱስ ዋጋ እንደከፈለች፣ ምን ያክል በኢትዮጵያ ላይ ብዙ ቤተክርስቲያኖችን እንደተከለች፣ በተለይ ደግሞ አቡነ ተክለ ሃይማኖት ከሰሜን ሸዋ ተነስተው ደቡብ ድረስ ሄደው ምን ያክል ስራ እንደሰሩ አየው። እንዴ ታዲያ ይሄ ነገር ቤተክርስቲያን ስለ ክርስቶስ እንደዚህ ዋጋ ከፈለች፣ ለምንድነው ቤተክርስቲያን ውስጥ ኢየሱስ የለም የሚባለው የሚል ጥያቄ ተፈጠረብኝ። ልክ ነው ዮኒ ማኛ ጠያቂ ነኝ እንዳለ ማለት ነው። ከዛ እና ያሬዶን መጠየቅ ማንበብ፣ በተለይ መድኃኒተ ጽድቅን ማንበብ ጀመሩ። በጣም ማንበብ ጀመሩ። ለካ ቤተክርስቲያን አማድ ብላ ከያዘችው ዶግማ ውስጥ ኢየሱስ ክርስቶስን ነው እንዳለ የምትናገረው። ኢየሱስ ክርስቶስን ገባ። የሃይማኖቷን የመሰረተችው በክርስቶስ ላይ ነው። ክርስቶስ ኢየሱስ የቤተ ክርስቲያን ራስ ነው ብላ ነው የሾመችው። ስለዚህ ይህ ከሆነ ታዲያ መዳኔን እኮ አላጣም በኦርቶዶክስ ተዋሕዶ ቤተክርስቲያን ሆኜ እና በኦርቶዶክስ ውስጥ ሆኜ ደግሞ የተከፋፈለ የሆነ አስተምሮ አይመጣም። የተለያየ ዲኖሚኔሽን የለም። አንድ ዶግማ ነው ያለው። በዛ አንድ ዶግማ መሰረት ያንን ነገር ፕሩቭ ማድረግ እችላለሁ፣ ማድረግ እችላለሁ። ስለዚህ እነሱ ምክንያት ሆኑኝና ቤተክርስቲያንን ይበልጥ አውቂያት አሁን ላይ እግዚአብሔር ይመስገን በመጽሐፍ ቅዱስ ማንም እኔ ከኦርቶዶክስ ተዋሕዶ ቤተክርስቲያን ከክርስቶስ ኢየሱስ ሕይወት ሊያወጣኝ የሚችል ማንም የለም። በዚህ መጽሐፍ ቅዱስ ማንም በዚህ በመጽሐፍ ቅዱስ እኔን ከኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ጠቅሶ በዚህ መጽሐፍ ቅዱስ ክፍል መሰረት አንተ የዘላለም ሕይወት የለህም ብሎ የሚያስወጣኝ ማንም የለም። ለዛ ነው ብራዘር እንጂ ሌላ አይደለም ወንድሜ። እነሱ ምክንያት ሆኑ፣ ወደዚህ ቤተክርስቲያን ለመምጣት ምክንያት ነው የሆኑልኝ።
ሌላ ጥያቄ አለ አባቴ? እሺ አንድ ጥቅስ በዚህ አጋጣሚ አንድ ጥቅስ ላንብብላችሁ ከዚህ ከሰማንያዱ ሁላችሁም እንደው ይሄ ሰማንያዱ መጽሐፍ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ በመጽሐፍ ቅዱስ ማህበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ ነው። አንድ ጥቅስ ላንብብላችሁ ከዚህ ላይ ማለት ነው ሁላችሁም እንድትሰሙ የሚያስፈልገው አንድ ጥቅስ ሁላችሁም ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ያክል በክርስቶስ ኢየሱስ ላይ ያላትን መደገፍ እንድታውቁ ማለት ነው። እንደዚህ ይላል ይሄ ጥቅስ ሮሜ ምዕራፍ 5 ቁጥር 9 ላይ ያለውን ጥቅስ ነው ማነብላችሁ። እንደዚህ ብሎ ይናገራል። እንግዲህ ይላል ሁላችሁም ስሙ። እንግዲህ በደሙ ዛሬ ከጸደቅን ከሚመጣው መከራ በእርሱ እንድናለን። በማን እንድናለን? በእርሱ እንድናለን። ድነናል፣ እየዳንን ነው፣ እንድናለን የሚለውን አስተምሮ አንደኛ ነገር ይሄ ክፍል በደንብ አድርጎ ያብራራል እና በእርሱ እንድናለን። ከዛስ በእርሱ እንድናለን ካለ በኋላ እኛ የእግዚአብሔር ጠላቶች ስንሆን በልጁ ሞት ይቅር ካለን ከታረቅን በኋላ በልጁ ሕይወት እንዲኖረን ይበልጥ ያድነናል ብሎ መጽሐፍ ቅዱሳችን ይናገራል። ስለዚህ ቤተ ክርስቲያን የኢየሱስ ክርስቶስን በቀራንዮ የፈሰሰውን ደም አክብራ ያ ደም ደግሞ የሰው ልጆችን ከኃጢአታቸው እንደሚያነጻ አምና ቅዱስ ብላ አማናዊ ብላ ገብቷል። አማናዊ ብላ በቅዱስ ቁርባን ዶግማ አድርጋ ለእኛ ሰጥታናለች። ስለዚህ ከዚህ ህይወት የሚገላግለኝ ምንም ነገር የለም። ኃጢአት በሰራ የክርስቶስ ኢየሱስ ደም ከኃጢአቴ ያነጻኛል። ያንን ከኃጢአቴ የሚያነጻኝ የክርስቶስ ኢየሱስ ደም አማናዊ ብዬ ለቅዱስ ቁርባን በቅቼ እወስዳለሁ። አሁን በወንጌል እኔን ከኦርቶዶክስ ተዋሕዶ የሚነጥለኝ ማንም የለም። ኦርቶዶክስ ተዋሕዶ በመሆኔ ሳይሆን ምንድነው ኦርቶዶክስ ተዋሕዶ ውስጥ ያለውን እውነተኛ ክርስቶስ ኢየሱስን ተከትዬ በእውነተኛ ግንድ ላይ ተጣብቄ በቅርንጫፎች ላይ መልካም የሆነውን ፍሬ እያፈራው ወደፊት እቀጥላለሁ። ስለዚህ በኦርቶዶክሳዊነቴ አሁን ሙሉ ደስታ ተሰምቶኛል። በምንም አልጨናነቅም። ለሙሉ ወንጌል ልመልስ፣ ለመሰረተ ክርስቶስ ልመልስ፣ ለቃለ ሕይወት ልመልስ፣ ለሉትራን ልመልስ ብዬ አልጨናነቅም። የምመልሰው መልስ ቤተክርስቲያን ያስተማረችኝን እመልሳለሁ። የማይከራከር የማይለዋወጥ አንድ የሆነ ዶግማ አለን በ5 አዕማደ ምስጢራት የተቀመጠ። 5ቱንም አዕማደ ምስጢራት የሚናገረው ስለማ ብቻ ነው? ስለ ኢየሱስ ክርስቶስ ነው። ምን ምስጢረ ሥላሴ ስለማን ያወራል? እግዚአብሔር ወልድ ሆኖ ስለ ኢየሱስ ክርስቶስ ይናገራል። ምስጢረ ሥጋዌ ስለማን ይናገራል? ስለ ኢየሱስ ክርስቶስ ይናገራል። ምስጢረ ጥምቀት ስለማን ይናገራል? ኢየሱስ ክርስቶስ በጥምቀት ስለመዳን ይነግረናል። ያስተማረንን ይነግረናል። ምስጢረ ቁርባን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ በመጨረሻው ቀንም አስነሳዋለሁ። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። እኔም በእርሱ እሆናለሁ እርሱም በእኔ ይሆናል ብሎ ክርስቶስ ያስተማረኝን ትምህርት በምስጢረ ቁርባን ይይዘዋለሁ። በምስጢረ ትንሣኤ ሙታን ቤተ ክርስቲያን ሕያው ናት የሚባለው ደግሞ ኢየሱስ ክርስቶስ እንደሞተ ከሞት ደግሞ በ3ኛው ቀን እንደተነሳ የምትመሰክር ቤተክርስቲያን ሕያው ናት፣ ዘላለማዊ ናት፣ ከክርስቶስ ጋር አብራ የምትነሳ ናት፣ ሙሽራ ናት። ሙሽራው ሲመጣ ሙሽሪት የምትጠብቀው ከምድር ይቺ ናት። ተነስቷል ኢየሱስ ብላ አደባባዮች ላይ የምትመሰክር። ስለዚህ ከዚህ ቤተክርስቲያን የሚለየኝ አንዳች ነገር የለም። አመሰግናለሁ። መዝሙረ ያሬድ ኖረ እንደዚህ መናገር አይገባኝም። ይቅርታ ወንድሜ ዲያቆንዬ። ተረም ብዬ ነው የምወጣው። እግዚአብሔር ይስጥልን፣ እናመሰግናለን። ቃለ ሕይወትን ያሰማልን። እንደሜ ቅድም ሰላምታዬ ስለተቋረጠ ነጥብ ብዬ ነው ያቆምኩትና ልጨርሰውና ሰላምታዬ ሁላችሁንም ሰላም ብያለሁ። በድጋሚ እንኳን ለኢየሱስ ጾም፣ ለጌታ ጾም፣ ለዐቢይ ጾም፣ ለጾመ ፋሲካ በሰላም በጤና ሁላችንም አደረሰን ብያለሁ። ይሄ ሳምንት ቅድስት የሚመጣው እሑድ እንግዲህ 8ቱም ሳምንት ለ2 ወር ነው የምንጾመው ታውቃላችሁና 8ቱም ሳምንታት የየራሳቸው መጽሐፍ ቅዱሳዊ ስያሜ ያላቸው። ዘወረደ ብለን ነው የጀመርነው ጾሙን። አሁን ደግሞ ቅድስት የሚለው ሳምንት ላይ ያለ ነው። ዘወረደ ብለን
ኢየሱስ ክርስቶስ አምላካችን ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም እሱም በሰማይ የሚኖረው የሰው ልጅ ነው ብሎ ያስተማሩን እያሰብን እኛን ለማዳን ከወደቅንበት ሊያነሳን ከረከስንበት ሊቀድሰን ከጨለማ ወደ ብርሃን ከሲኦል ወደ ገነት ሞታችን ሊገልልን ከሰማይ ወረደ ከንጽሕት ድንግል ማርያም ተወለደ ብለን የክርስቶስን መምጣት ሰው መሆን ስጋዌን እየሰበክን የምንጀምርበት ነው። እያለን ደግሞ 8ቱም ሳምንት የየራሳቸው ያሁን እሑድ እንግዲህ ቅድስት ይባላል። ከዛ ምኩራብ አለ፣ ከዛ መጻጉዕ አለ፣ ከዛ ደግሞ ደብረ ዘይት አለ፣ ከዛ ገብርኄር አለ፣ ከዛ ኒቆዲሞስ አለ፣ ከዛ ሆሳዕና አለ፣ ከዛ ሰሞነ ሕማማት አለ ማለት ነውና እነዚህ 8ቱ ሳምንታት በየራሳቸው በየቅዳሴው በመጽሐፍ ቅዱስ መልእክታት ከዳዊት መዝሙር ምስባክ ከሐዋርያት ሥራ ከወንጌላቱ ከመልእክታቱ ሁሉ እየተነበበ እንግዲህ ጾሙን በዚህ መልኩ እናሳልፋለን። እንኳን ለዚህ ጾም በሰላም አደረሰን ለማለት ፈልጋለሁ። ዮኒም ከረጅም ጊዜ በኋላ ነው የተገናኘ ነው። ፓስተርንም እንዲሁ ሁላችሁንም እንኳን ሰላም አገናኘን። አንድ ነገር ብቻ ላሳየና ላቁም። አሁን ትልቁ ላይ አርጉኝ ፓስተር፣ እሱን ብቻ ላሳይና አይ ቲንክ ከዚህ በፊትም አሳይቼውናል አሮን ነው ግን እንዲያው ሰው ቢያውቀው ጥሩ ነው ብዬ ስለማስብ ነው። ፍሊፕ ላርጎ ኦኬ በትልቁ አርጉ ፓፓ ሶፊ በትልቁ አርጉ። እሺ ትችላለህ እኮ አታረግም እንዴ? ራስ ደምረው። ኦኬ ይሄ የግጻዌ ይባላል፣ መጽሐፈ ግጻዌ ይባላል። ይሄ የምታዩት ጠቅላላ ከመስከረም ጀምሮ እስከ ጳጉሜ ድረስ አመቱን ሙሉ በየቅዳሴው ላይ ቅዳሴ እንግዲህ አመቱን ሙሉ አለን። ተቋርጦ ያቅም ቅዳሴ ታውቃላችሁ። ምክንያቱም የክርስቶስን ክቡር ስጋ ክቡር ደም የምንፈትትበት የምናዘጋጅበት ቤተክርስቲያን ለልጆቿ እንኩ ብሉ ጠጡ እያለች የክርስቶስን ደም የምታበለበት የምታጠጣበት ስለሆነ ስጋና ደሙን የምታቀርብበት ቅዱስ ስርዓት አምልኳችን ስለሆነ ትልቁ የጸሎታችን አብይ ይባላል። ቅዳሴ ከጸሎት ሁሉ የበለጠ ጸሎት ይባላል። ለምን? በጸሎቶቻችን ሁሉ ስጋው ደሙን አንፈትትም። ስጋው ደሙን የምናዘጋጀው የምንበላው የምንቆርበው በቅዳሴ ጸሎት ብቻ ነው። ስለዚህ የከበረ ጸሎት ይባላል፣ የበለጠ ጸሎት ይባላል። በህብረት አምልኮ የምናደርግበት ነውና ሙሉ ሰውነታችን ከእግዚአብሔር ጋር የሚገናኝበት በጆሮቻችን፣ በአይኖቻችን፣ በአፎቻችን፣ ምላሶቻችን፣ ጥርሶቻችን ሁሉ ምላሶቻችን፣ ጥርሶቻችን ስጋው ደሙን እየተቀበሉ እየበሉ እየጠጡ እጆቻችን አሜን እያሉ ጉልበቶቻችን እየሰገዱ አይኖቻችን ቅዳሴውን እያየ አፍንጮቻችን ዕጣኑን እያሸተተ ሙሉ ሰውነታችን የሚሳተፍና ይሄ ቅዳሴው የየአመቱ እንግዲህ እንደምታዩት በአንድ ቅዳሴ ላይ የሚነበበው ይወጣል የየአመቱ ማለት ነው። ይሄ የአመት ሙሉ ነውና አሁን ያለንበት የጾም ሳምንት ስለሆነ ይሄው እዚህ ጋር ይላል ይሁት መዝሙር ዘዐቢይ ጾም ዘወረደ ይላል። ተቀነዩ ለእግዚአብሔር በፍርሃት ለእግዚአብሔር በፍርሃት ተቀኙ ስገዱ የሚለውን ከመዝሙረ ዳዊት ላይ ተወስዶ ዲያቆኑ ከፍ ባለ ድምጽ ሰብካል። ከዛ ደግሞ ዋናው ዲያቆን ከዕብራውያን መልእክት ወስዶ ያነባል። የያዕቆብ መልእክትን ንፍቁ ዲያቆን ያነባል። ሐዋርያት ሥራ ንፍቁ ቄስ ያነባል። ከዛ ደግሞ የዮሐንስ ወንጌልን ደግሞ ዋናው ካህን ያነባል። ቅዳሴው ደግሞ የክርስቶስ ቅዳሴ ይባል ቅዳሴ አለን። ቅዳሴ እግዚእ እንለዋለን ወይም የጌታ ቅዳሴ ይባላል እና የጌታ ቅዳሴ ይቀደሳል ማለት ነው። እና ይሄ እስከ ዐቢይ ጾም መፍቻ ድረስ ወይም እስከ ፋሲካ ድረስ በዚህ እያወጣን ቅዳሴያችን በዓለም ሁሉ ያለችው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በጭቃም ትሰራ በድንጋይም ትሰራ አሜሪካም ይሁን ጎንደርም ትሁን የትም በየዓለም ያለችው ቤተክርስቲያን በአንድ አይነት ቅዳሴ በአንድ አይነት ንባብ በአንድ አይነት ጸሎት በአንድ አይነት ወንጌል በአንድ አይነት መመሪያ ይሄን ትጠቀማለች ማለት ነውና ይሄ መጽሐፈ ግጻዌ ይባላል። የቅዳሴ የጸሎት የወንጌል የዳዊት መዝሙር የሐዋርያት ሥራ የመልእክታት ከዚህ እየወጡ ቅዳሴያችን እናደርጋለን ማለት ነው። እንኳን ሁላችሁንም በሰላም አደረሳችሁ። ድጋሚ እግዚአብሔር ይስጥልኝ ፓስተር። እሺ ቴንኪው። ቀጥሉ። ሜቢ ቅድም የሆነ ጥያቄ ሰምቼ ነበረ ፓስተር። ይሄ አልታር ጋይድ ይሁት አልታር ጎልድ ጋይድ ቡክ ይላል።
ትሪኒቲ ሉተሪያን ቸርች ፔንሲልቬኒያ ያለ ነው፣ እዚህ አሜሪካ ነው። የአልታር ስርዓታቸው ነው ይሄ። ኦኬ አልታር ያው ታውቃላችሁ፣ አልታር ማለት መሰዊያ ማለት ነው። እና የአልታር ስርዓታቸው እንዲሁም እንዴት አድርገው ማዘጋጀት እንዳለባቸው መመሪያቸው ነው። የስላሴ የሉተሪያን ቸርች ማለት ነው፣ ትሪኒቲ ሉተሪያን ቸርች። እና በጣም የሚገርመው ትናንትን ያገኘሁት እና ይሄው ሎት የሚገርሙት ፓስተር እያንዳንዱ በፒክቸር ራሱ መመሪያ አለው። ቄሱ ምን ማድረግ እንዳለበት ወደ ጸሎቱ ወይም ያው ቅዳሴ ይሉታል እነሱ፣ ወደዛ ከመገታቸው በፊት ወደ ስርዓቱ ከመገታቸው በፊት እያንዳንዱ እንዴት መዘጋጀት እንዳለበት በስዕል መልክ እንደዚህ ጋይዳንስ አለው። የሚገርሙት እና ትናንት ነበር ያገኘሁት የሰርች ሳረግ እያንዳንዱ ስርዓት አለው አቀማመጡ። ይሄ እያንዳንዱ ማለት ነው። ልብሶቹ ራሳቸው አቀማመጥ ስርዓት አላቸው። ይሄ አልታሩ ላይ የሚቀመጠው ነው። ይሄ ራሱ የራሱ የሆነ መልእክት አለው በሉተሪያን ዘንድ ማለት ነው። ይሄ ስዕል ያው እንደምታዩት እዚህ ጋር አልታሩ አለ፣ መሰዊያው አለ። አልታሩ ያው ልብስ ለብሷል እንደምታዩት። አልታሩ እንደዚህ ያከብሩታል በዚህ ልብስ። ይሄም የራሱ ትርጉም አለው። ይሄው አልታሩን አልብሰውት ከዛ አልታሩ ላይ ደግሞ ወንጌል ያስቀምጣሉ። ያው እዚህ ጋር የሚለው ከዛ ደግሞ ሻማዎች እንደዚህ ያበራሉ። ከዛ ደግሞ የቁርባኑን ደግሞ አቀማመጥ አለ። ይሄው እዚህ ጋር እዩት። እና እያንዳንዱን በስርዓቱ መደረግ ያለበትን ነገር በዛ ጊዜ ለሚያገለግለው ቄስ የተቀመጠለት ነው፣ በሉተሪያን ቸርች ማለት ነው። እና አሪፍ ዶክመንት ነው። ማወቅ ለሚፈልግ ሰው እኔ ማወቅ ስለፈልግ እመረምራለሁ ብዙና ማወቅ ለሚፈልግ ሰው ጥሩ ጋይዳንስ ይሰጣል ብዬ አምናለሁ። ያው እዚህ ጋር እንደማየው ስፔሻል ኮሚኒየን ሊን ይላል እዚህ ጋር covers the flexure of shelf between the two large candlesticks ይላል። ይሄው እንትኑን ይሄ ኮሚኒየን ቁርባን የሚያዘጋጁበትን በዚህ መልኩ ሸፍኑታል። መሸፈኛ ያለው ልብስ አለው ከላይ የሚያረጉበት። ይሄ የቁርባናቸው ነው፣ አዘጋጃጀቱ ነው። ይሄ ጽዋው ነው። ከዛ ጽዋውን ደግሞ እንዴት እንደሚሸፍኑት ያው ራሱን የቻለ ስርዓት አለው። ጽዋው የሚሸፈንበት ነው። ይሄ አልታሩ ላይ አድርገው ማለት ነው። እና አሪፍ ዶክመንት ነው። ለሚፈልግ ሰው ሰርች ማድረግ ይችላል። trinitylutherian.com ብሎ ቢገባ እዛ ላይ በደንብ ያገኘዋል። እና ቅድም ምንድነው ልዩነቱ የሚል ሰው ስላየው እንደዚህ አይነት መመሪያ አላቸው ሉተሪያን ከፔንቴኮስታል ይልቅና እንዲሁ ላሳየው ብዬ ነው። አመሰግናለሁ ፓስተር። ጥያቄ ያለው ሰው ካለ ግን እቀበላለሁ። አልታሩ ማለት ይሄ መፈትፈቻው ነው፣ መሰዊያው። አዎ መሰዊያው አልታሪ ወይም ሆሊ ቴብል ይባላል። የጌታ ጠረጴዛ ይባላል፣ ወይም የቅዱስ ጠረጴዛ ይባላል። ባይ ዘ ዌይ እንትኑ ግሪኩ ትራፔዛ ብሎ ያስቀምጠዋል። ቆይ ግሪኩ እንደውም ከፍቼ ባሳያችሁ ደስ ይለኛል። መሰዊያ አለን የሚለውን ከቅዱስ ጳውሎስን እዚህ ዕብራውያን መልእክቱ ላይ ያለውን ግሪኩ ምን ብሎ እንደሚያስቀምጠው ለሰኛ በግዕዙ ታቦት ያለው ማለት ነው። ያው እኛ አማርኛ ግዕዝ ተናጋሪ ነን። በግዕዙ ታቦት ያለውን ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ላይ እንዲህ ብሎ ያስቀምጠዋል። እና ግሪኩም እንደሚል አሳያችሁ ፈልጌ ነው። እሺ ዕብራውያን መልእክቱ ላይ እንዲህ ብሎ ያስቀምጠዋል ቅዱስ ጳውሎስ። እዚህ አይ ቲንክ ዕብራውያን መልእክቱ ላይ ቅዱስ ጳውሎስ ዕብራውያን 10 ላይ ይመስለኛል። 13:10 ላይ ያው ግሪኩ ኦሪጂናል እናት ቋንቋው ሂብሩ ዕብራውያን 13:10 ላይ ይሄን ያስቀምጣል ቅዱስ ጳውሎስ። ሂብሩ 13:10 ኦኬ። ይሄው ላሳያችሁ ሌክሲከን ላይ ልግባ። ይሄው እዚህ ጋር ይላል we have an altar ይላል from which those who serve the tabernacle have no right to eat ይላል። እና መሰዊያ አለን የሚለውን አማርኛውን አልታር ብሎ ነው የሚያስቀምጠው። ግሪኩ ይሄው እዚህ ጋር ያስቀምጠዋል። ትርጉሙ ማለት ነው አልታር a place of sacrifice ይላል። ይሄው እንደምታዩት
የመሰዊያው ቦታ ይላል። a place of sacrifice ብሎ ያስቀምጠዋል ትርጉሙን እና መሰዊያ አለን የሚለውንም ይዞ ያስቀምጣል። ድጋሚ ደግሞ ትራፔዛ ብለውን ደግሞ በተለይ የጌታ ማዕድ የሚለውን ከጌታ ማዕድና ከአጋንንት ማዕድ ልትበሉ አትችሉም የሚለውን የቅዱስ ጳውሎስን መልእክት ደግሞ ያን የጌታ ማዕድ የሚለውን ትራፔዛ ብሎ ነው የሚያስቀምጠው። የሚገርማችሁ ነገር ወይም ዳይኒንግ ብሎ ያስቀምጠዋል። እሱንም ላሳያችሁ። እሺ በጣም ይቅር በሉኝ። እሺ ኦኬ ሂብሩ ላይ እንመለስና ግን ታቦትና መሰዊያ አንድ አይነት ናቸው እያሉ ነው መዝሙር። አዎ እኛ ታቦት የምንለው ታቦት የግዕዝ ቃል ነው፣ ማደሪያ ማለት ነው ባጭሩ። ታቦት ለምሳሌ እኛ ታቦቱ ለእግዚአብሔር እንባላለን፣ በግዕዝ ሰዎች ታቦቱ ለእግዚአብሔር ይባላሉ። ለምሳሌ እያንዳንዳችሁ እናንተ የመንፈስ ቅዱስ ማደሪያ የእግዚአብሔር ማደሪያ አይደላችሁ የሚል አይደል ሰውነታችንን አይደል? ግን ታቦት የሚለው አርክ የሚለውን እንግሊዘኛ ቃል አይደል እንደሚወስደው? አዎ አርክ የተባለው ለምን መሰሎት? አርክ የሚለውን እንዲሁም ቆይ አርክ የሚለው መሰዊያ፣ አርክ የሚለው ታቦት ከሆነ መሰዊያው ደግሞ አልታር ነው። ስለዚህ አርክና አልታር እንዴት ነው ተመሳሳይ የሚሆኑት? አሁን እርሶ ዕብራውያን ላይ ያለውን ቃል ሲጠቅሱ ይለያያሉ። እኔ ምናልባት አስተያየት መስጠት ከቻልኩኝ ከተሰማው ልዩነት አላቸው። ይኸውልህ ቀደምት ራሱ ማለት ነው ዘፈርስ ችግር የለውም ያቀባሳው ኦን ዘ ፕላኔት እርዝ የሚባሉት ቆይ አንዴ መዝሙር ያሬድ ቆይ አንዴ ተሳስተዋል። ቆይ እንዴት መሰለህ መሰዊያና ዘ አርክ ኦፍ ዘ ኮቬናንት ይለያያሉ። ኖ ዚስ ፋክት አትሳቅ ማን ሶፊ፣ እኔ ሳይንስን ቤዝ አድርጌ ነው ማውራ። አይ ነው እኔ ቴክስት ገብቶልኝ አዎ እኔ ስትስቅ ደስ አይለኝም። ያው በእርግጥ ደስ ትለኛለህ። እሺ ለማንኛውም በኋላ ላይ ኔትወርክ ስለያዘኝ ነው መለስበታለሁ። እናንተ ክርስትናውን ሂዱበት። ከዛ በፊት ያለውን ደግሞ ነው አይ ሌላው ስለገባችሁ እኔም ላምልጥ። ፓስተር ሶፊ ያሬዶዬ ስላገኘው መዝሙር ያሬድ ደስ ብሎኛል። ተሙሻይም ምንም አላልኩም። ሁላችሁም ሰላማችሁ ይብዛ። መልካም ጊዜ ቤተሰብ፣ ይመቻችሁ። መዝሙር ያሬድ አንተ እያለ አንድ ጥያቄ ልጠይቀውና ከዛ በኋላ አይ በፔጁ ይሻላል። በፔጁ በመዝሙር ያሬድ ፔጅ መጠየቅ ያለበትን እዛ ይጠየቃል። አባ መልካም ጊዜ ፓስተር ሶፊ። እንግዲህ ይቅርታ ትቀበላለህ መቼም ብዬ አስባለሁ። የከተማ ልጅ መሆን ደስ የሚል ብዙ አትቀያየም። እሺ ተባረኩላችሁ። መልካም ጊዜ። እሺ ከንቲባው ጥያቄው የለም ማለት ነው። ስለዚህ እሺ መዝሙር ይቀጥሉ። ታቦት የሚለውንና መሰዊያ የሚለውን ያመሳሰሉበትን መንገድ ይቀጥሉና እኔ ደግሞ አርኩና አልታሩ የተለያየ እንደሆነ የተወሰኑ መረጃዎች ስላሉኝ ምናልባት የተሳሳተ መረጃ ከሆነ በደንብ ግልጽ አድርገው እንዲነግሩን ብዬ ነው። ችግር የለውም። እሺ ወንድማችን ሀሳቡን ጨረሰ። ከንቲባው ኔትወርክ የለኝም አሁን አለ እኮ ወይ ኦኬ ኔትወርክ ወይም ላይክ ቀይሬ ልምጣ። አይ ቲንክ ኢትዮ ቴሌኮም ያስቸግራል። በዛኛው ቀይሬ ልምጣ። ቦታ እንዳታስይዝ። እየሰማን ነው። ይሰማል እኮ ከችግሩ በላይ እየሰማን እኮ ግድ የለም። በእንትኑ በሳፋሪ ሲሆን ሞር ይፈጥናል። ምሽት ላይ ቀይሬው ልምጣ። ግድ የለም። ይሰማል እኮ እየዘገየ እንስማ። ይሰማል። እሺ እንዴት መሰለህ ዘ አርክ ኦፍ ዘ ኮቬናንት እና ይሄኛው መሰዊያው ይለያያል። እንዴት መሰለህ መዝሙር እኔ በጣም አክባሪህ ነኝ። በዚህ አጋጣሚ ትናንት ራሱ ስከታተልህ ነበር ከወንድማችን ጋር በጣም የምር የእውነት መምህር ከምላቸው ውስጥ ሃምብል ዘ ሞስት ሃምብል ምለው አንዱ እሱ ነው። ቆይ ወደ ዋናው ልመጣልህ ነው። ለመጀመሪያ ስለሆነ ልተዋወቀው። ቆይ አይ ችግር የለም በኋላ ትተዋወቃለህ። እሺ ወደ ዋናው ስመጣ እሺ ሶፊዬ እንደው እኔ ጋር ፍቅር አለ መሰል። ቆይ እስኪ ያዘው። ቆይ አንዴ አስጨርሰኝ። አንዴ ያዘው። ይኸውልህ መሰዊያው እንግዲህ ምንድነው ኦሪት ይፈጸምበት የነበረው እና ታቦት ይለያያል። ዩ ሲ ኢቭን ኢን ሜሩ የሚባል ስልጣኔ ነበረ ክርስትና ከመምጣቱ በፊት
በነገራችን ላይ የግብጽ ፕሪስትስ ራሱ ምን ሰጣቸው እኛ ነበርና በስህተት ነው ታውቃለህ። የሆነ ጊዜ ላይ ጀስት ናይልን ለመጠቀም ብለው ጳጳሳትንና አቡነ ሰላማ ዝም ብለው በ20 ምናምን ዓመታቸው ላኩብን እንጂ ኢቭን ፒራሚዶችን የሰራ ነው እኛ ነን። ምን ይለናል መሰለህ ሄሮዶተስ the highest ጁፒተር የሚሉት ወይም እኛ አብ የምንለው ፊስታቸውን ወይም ይሄ ለመስዋዕትነት የሚያቀርቡትን እሱ ነበር የሚቀበላቸው። ሂዶ ናይል የዘ አፐር ናይል ነው የሚላቸው ዘ ዋይዝ ሜን ይለናል። እኛ ኢትዮጵያውያን ነው እኮ። አሁን ብዙዎቻችሁ ቁንጽል ነገር ታመጡና ማለት ነው ስትጨቃጨቁ ሳይ በጣም ገረማለሁ። እና ምን ልል ፈልጌ ነው ይለያያል። ይሄኛው የቃል ኪዳኑ ታቦት ነው፣ ያኛው ግን ጀስት ደም ይፈስበታል የእንስሳት ማለት ነው። እና ይሄ ትንሽ ስላወዛገበኝ ነው። በተረፈ ሂድበትና ኔትወርክ ቀይሬ እመለሳለሁ። ስለምንድን ነው ያወራህን? አሁን ከንቲባው ምንድን ነው ያልከን? ኤንድ ይሄ አርክ የሚባለው ተመሳሳይ ነው ስላላችሁ ነው አይደለም እያልኩ እኮ ነው ሶፊ እኮ። ምንድን ነው እኮ አይደለምማ ብለህናል። እሱንማ አማርኛ ነው ሰምተናል። ከዛ በኋላ ያልከው ምንድን ነው? አልተር ምንድን ነው ማይሆንበትን እኮ እየነገርኩ ነው። ያ የእንስሳት ደም ሲገበርበት የነበረው ነው እኮ እያልኩ ነው። ኖት ኦንሊ ከክርስትናም በፊት ራሱ የነበረ ነው እያልኩ እኮ ነው። ሜሩ የሚባለው ስልጣኔ አሁን እኮ ቀደም ያለውን ዘ ላንድ ኦፍ ኦሪጂን የምንባለው እኛ ኢትዮጵያውያን ዝም ብለን የተፈጠረ እንዳንመስልህ ኢቭን ክርስትና ከመምጣቱ በፊት በህገ ልቦና የምናምን ይኸውልህ የኛን ሃይማኖት ግብጾች ራሱ ፕሪስት ፒራሚድ ጋር አሁን ዓለም የሚደነቅበት ፒራሚድ የሰሩት ኢትዮጵያውያን ናቸው፣ በመንፈስ ቅዱስ ኃይል ማለት ነው። የኛ ኪንግደም እኮ ነው። ስለዚህ እዛ ድረስ እንትና ደምረው አትሳቅ፣ ብዙ ማታውቀው ነገር ስላለ ግድ የለህም አንተን ለቀና ወራሃለሁ። በዚህ ደምረው በዚህ ዕውቀት ላይ አትጨምር አንተ። በቃ ይሄ አሁን ሌላ ሌቭል ነው። በቃ ይጨርሳል። አርክን ማን ምራው የዘልማድ እንትን ስለሆነ እኔ አከብረዋለሁ፣ ግን ብዙም እንደዛ አይነት ኢንቴሌክቹዋል ዲስኮርስ ላይ ባይገባ ደስ ይለኛል እኮ። አርክን ማን ነው የሚጠቀመው? እንደዛ ከሆነ አርክን የሚጠቀሙበት እነማን ናቸው? የበግና የእንስሳትን ደም የሚያፈሱበት እነማን ናቸው? ማን ናቸው? የቃል ኪዳን ታቦት ነው ብላል። እነማን ናቸው? ለምሳሌ ኢየሱስ ይኸውልህ ዓለም ምናልባት መዝሙር በደንብ ይሄድበታል ማለት የእንስሳና አንድ ነገር ልንገር፣ አዳምጠኝ። ይኸውልህ ቀደም ሲል ለምሳሌ በኦሪት የእንስሳት ደም ለምሳሌ የፍየል ደም ማን ነው የሚያቀርቡት? መስዋዕትነት ይቀርብ ነበር። ማን ነው የሚያቀርቡት? ታውቃለህ? ይሄንን ማን ነው የሚያቀርቡት? እንዴ ምን አሉ ነው አልማይቲ ለሚሉት አካል ያቀርቡታል በህገ ኦሪት። ይሄንን ላስረዳህ እንዴ ቴክስት ታይም ቀስ ብዬ ወይም በየትምህርት አስረዳሃለሁ። አሁን መዝሙር ያሬድ ይቀጥል። የትኛው ህዝብ ነው የሚያቀርበው ይሄንን? አረ ቃል ኪዳኑን ታቦት አልታር የሚለው ሌላ ነው እኮ እያልኩህ ነው እኮ። አልታርን አለ ምን የጠየቁ እንዴት እንደምንረዳዳ አላውቅም። እስቲ ቆይ ዙሪያ ላይ ማን ነው የእንስሳና የኮርማዎችን ደም የሚያቀርቡት እነማን ናቸው? ለምሳሌ አዳምጠኝ። ይኸውልህ ጁፒተር አሁን ለምሳሌ እሺ በግሪክ ላስረዳ። ቆይ አንዴ ሚዩት አድርገው። ጁፒተር የሚሉት ልክ አሁን እኛ አብ ወልድ መንፈስ ቅዱስ እንደምንለው ይኸውልህ የውሃ ማለት ፖዛይደን ይሉታላችሁ ግሪካውያን። እስቲ ቆይ አዳምጠኝ በእናትህ ከማውራትህ በፊት። በቃ ዝም በል አታውቅም። ሚውት አድርገው። አንተን እኮ ለማስረዳት እኮ ግራስሩት ሌቭል ላይ ይሄ ሃይ ሌቭል ኦፍ ቲንኪንግ ይጠይቃል። ደምረው ቀስ በል ደምረው አንዴ። ስህተትም ቢሆን ከንቲባው ያውራና ስህተት መሆኑን እንረዳ። መዝሙር ናቸው የፈቀዱለት። ገባ? ደምረው ገባኝ። ስህተት እንኳን ቢሆን ነው ያልኩት። ስህተት ነው እኮ አላልኩም። ስህተት እንኳን ቢሆን ሄሮዳትስ ይኸውልህ የግሪክ አማልክት ሳይቀር አዳምጠኝ። ቆይ እሱኛውን ብቻ ሚውት አድርግልኝ፣ ደምረውን ብቻ ሚውት አድርገው፣ ሌላው ችግር የለውም። ይኸውልህ እነ ሄሮዳትስ ሳይቀር የጻፉት ነው እኮ። ኢቭን እንኳ ይሄ ምንድነው ዘ ፕሪስትሁድ የሚባለውን ወይንም ምንድነው የሚባለው ፕሪስትን ያለማመዱት ራሱ ለግብጾችና ለኢንዲያንስ ኢትዮጵያውያን ናቸው። ከዛ በፊት ፓጋን ነበሩ ነው የሚልልህ። ይሄ የምነግርህ ከክርስቶስ ልደት በፊት ስላለው። እኛ እኮ 5000 የ6000 ዘመን ታሪክ እኮ እየነገርኩ ነው። እናንተ የምታውቁት ክርስቶስ ከተወለደ በኋላ ያለውን ነው። እኔ ግን ቀደም ሲል ያለውን ማስረዳቸዋለሁ። እሱን መዝሙረ ያሬድ ያስረዳቸዋል። ደምረው አትሳቅ። ካልገባ ቀስ ብለህ መማር ነው። አመሰግናለሁ። ቀጥል መዝሙረ ያሬድ። የሚገርም ነው። እኔ በጣም ነው የገባኝ።
ያው ምን ገብቶኛል፣ ግን ምን እንዳለ ነው ምን እንዳለ ነው የገባኝ። ገብቶኛል ነኝ እውነት መዝሙር እንግዲህ እርሶም የገባሁትን ጥያቄም ጠይቆት ከሆነ ይመልሱ እርሶ። ኦኬ እኔ አልገባኝም። ቱ ቢ ኦነስት ያልገባኝም መቼም እንደ ፓስተር ሶፊ ገብቶኛል አላለም። እኔ አልገባኝም ያለው ነገር እኮ ነው የገባኝ። እኔ ምን እንዳለ ነው የገባኝ። እኔ አይ ዶንት ኖ ብዙ ፋክቹዋል ነገሮችን በደንብ በኤቪደንስ ሲሆን ነው ሞር ክሊር ይሆናል ብዬ አስባለሁ። ልዩነቱን ነው እኮ አልታው መዝሙር ያሬድ እንግዲህ እርስዎን እንግዲህ ለማረም ትንሽ ሊከብደኝ ይችላል። አንዴ ተሳስተዋል። ዘአልተሬንድ ይሄ ዘአርክ ተመሳሳይ ነው ስላልከው ነው አይደሉም እያልኩ እኮ ነው። ሶፊ ይሰማል። አንድ ጊዜ ከይቅርታ ጋር እሰማለሁ። ሶፊ ተመስገን ተው አንተ ጋር ምንም ብዙ ኮንቨርሴሽን እንዲኖረኝ አልፈልግም። ከመዝሙር ያሬድ ጋር ነው። እኔ አንድ ጊዜ ሶፊ ምን አለ መሰለህ፣ ሁላችንም ትልልቅ ሰዎች ስለሆነ አንዳንዱ በሳይንስ ነው የሚያምነው እዚህ ጋር ካሉት ጋር፣ እኛ ደግሞ አምላክ አለን ብለን ነው የምናምነው እና ይሄ ከመሰዊያውም ጋር የተያዘ ከሆነ ሐሳቡ በአግባቡ ማውራት ዳድ ለምቢባል በአግባቡ እንዲያስረዳን የሚያስፈልገው ነገር መዝሙር ያሬድ ከፍቶ በአግባቡ እያስረዳን ስለነበር አሁን እየቀለድን የምንሄድበት ነገር አለ። ትውልድ አለ የምናድነው እና ያልገባንን እኔ አሁን እስካሁን ድረስ ሊገባኝ በፈልግ ያልገቡኝ ነገሮች ስላሉ ወንድማችን ዲያቆን መዝሙር ያሬድ ወደ ሐሳቡ ቢገባ ደስ ይለኛል። ሶፊ መዝሙር ናቸው የፈቀዱለት ለከንቲባው። እኔ አይደለሁም መጀመሪያ ጠይቀኝ ችግር የለውም ስላሉ ነው። ሐሳቡን ግን ሐሳብ የትኛውም ሐሳብ አይጠላም። ተቃራኒ ሐሳቦች ጥሩ ናቸው፣ እንደውም ያስወሩናል። እና ከንቲባው ደግሞ የራሱን እይታ ተናገረ። ለምሳሌ እኔን የጠየቅኩት አርክና አልተር እኮ ሳይንስ ይኸውልህ ሶፊዬ ተመስገንንና ደምረውን ተዋቸው። መዝሙር ያሬድ ግን ክብር ስላለኝ እሱ ተመሳሳይ ናቸው ላለው አይደሉም ለማለት ያህል ነው። እኔ ደግሞ ነገርን ከስሩ ውሃን ከጥሩ እንዲሉ ባክ ቱ ዮር ኦሪጂን ይላል ፕሮፌሰር ኃይሌ ገሪማ። ወደኋላ መለስ ብዬ ያላወቅነውንም ታሪክ እንድናውቅ ይህንን ትውልድ ከገባበት የድንዛዜ አባዜ ለማውጣት ትንሽ ከማውቃት የእውቀት ፍንጣቂ ለመስጠት ያህል ነው። ካጠፋው ይቅርታ ይደረግልኝ። መዝሙር ያሬድ ይቀጥሉ። አመሰግናለሁ። አንተ እያልክ ያለኸው መሰዊያው ጠቦቶች ወይም ደግሞ ለእነሱ ኦልማይቲ ጋድ ለሚሉት የሚያቀርቡት መስዋዕት የሚታረድበት ነበረ ነው። ትክክል። አልታር የሚለው እሱ ነው እያልኩ እኮ ነው። እሱ ደግሞ የእንስሳት ደም ነው። ቀጥል። እሺ መዝሙር ይችላል። ጥሩ እስቲ አንድ ጥቅስ ላሳይና ከዛ አልታር የሚለው እንዴት እንደሚፈታ ኢንተርቼንጅብሊ አይጎስ ያውታል ብዬ አስባለሁ። ዕብራውያን መልእክቱ ላይ ቅዱስ ጳውሎስ ዕብራውያን 13:10 ላይ ይሄ መሰዊያ አለ ይላል አይደለ ከንቲባው? ከንቲባው መጽሐፍ ቅዱስ ወርጄ ልመለስ፣ በጣም እያያዘኝ ነው ከይቅርታ ጋር። መጽሐፍ ቅዱስ ያለው እሺ ኢትስ ፋይን፣ ችግር የለውም። ልቀጥል። ችግር የለውም። ዕብራውያን 13:10 ላይ ፓስተር እንደሚያዩት ምን ይላል? መሰዊያ አለ ይላል አይደል? መሰዊያ አለ ይላል። ኦኬ ያ መሰዊያ አለን የሚለውን እንግሊዘኛው ማን ብሎ ነው የሚያስቀምጠው? አልታር አይደል ብሎ ነው የሚያስቀምጠው አይደል? በጣም ጥሩ። እሺ ሌላ ደግሞ ጥቅስ እዛው ላይ ላሳይ ደግሞ ከአጋንንት ማዕድና ከጌታ ማዕድ ልትበሉ አትችሉም የሚል ክፍል አለ አይደል? ጥቅሱን አስታውሱኝ። ዕብራውያን ስንት ላይ ነበረ? አይ ቲንክ ጥቅሱን አስታውሱኝ ፕሊዝ። ከአጋንንት ማዕድና የዕብራውያን 13:10ማ አሁን ያየነው ነው። ዕብራውያን 13:10 አሁን አየነው እኮ ያው መሰዊያ ያለን የሚለውን ያሳያችሁ 10 ኦኬ 16 አመሰግናለሁ። እሺ ያው ምን ይላል? እሺ አንደኛ ቆሮንቶስ ምዕራፍ 10 ላይ 11 ላይ ያለው ነው። አዎ
እሺ እንዲህ ይላል የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም፣ ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም ይላል አይደለ ፓስተር? አይደል? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ላይ ያለው። እሺ እንግሊዘኛው ምንድነው የሚለው? ላውጣው እንግሊዘኛው። ከዛ እናት ቋንቋንም እናያለን። አንደኛ ቆሮንቶስ 10 ላይ እነዚህ ሁለት ነገሮችን ስላለ መቀላቀል ነው አይደለ? ኢንተርቼንጅብሊ እንዴት እንደሚጠቀመው ላሳየት ነው። እየቀያየር እንዴት እንደሚጠቀም ላሳየት ፈልጌ ነው። ኦኬ ሶ አንደኛ ቆሮንቶስ ምዕራፍ 10 ላይ ከቁጥር 21 ላይ እንዲህ ይላል እኮ ሐሳቡ ግን አንድ ሰው በአንድ ጊዜ ሁለት ተቃራኒ ነገሮችን መከተል እንደማይችል ነው አይደለ ሐሳቡ? ግን ያንን የጌታ ማዕድ የሚለው ምን ብሎ እንዳብራራው አላስቀምጠውለት ነው። እሺ እንዲህ ይላል አንደኛ ቆሮንቶስ ምዕራፍ 10 የጌታን ስጋና ደም የሚቀበሉትን ነው አይደለ? ግን የጌታ ማዕድ ብሎ ያስቀምጠው ምን እንደሆነ አሳየሁት። እሺ ኦኬ ምን ነው የሚለው? you cannot drink the cup of the Lord and the cup of the demons, you cannot partake of the table of the Lord ይላል ደግሞ አይደል? የጌታ ማዕድ የሚለውን የጌታ ጠረጴዛ ብሎ ያስቀምጠዋል እንግሊዘኛው። አሁን የጌታ ማዕድ ብሎ ያስቀመጠው ቅዱስ ጳውሎስ መሰዊያውን ነው። ትራፔዛ ብሎም ያስቀምጠዋል። እንዲያውም እናት ቋንቋ ትራፔዛ ነው የሚለው። ሲፈታ ቴብል ዳይኒንግ ቴብል ወይ መሰዊያውን መስዋዕቱን የሚያቀርቡበት ያ መሰዊያውን የጌታ ማዕድ ብሎ ይጠራዋል። ምክንያቱም የጌታ ማዕድ ካለ ማዕዱ ላይ የሚቀርብ ምግብ አለ አይደለ ፓስተር? ስለዚህ ያን ማዕድ ማቅረቢያውን ትራፔዛ ይለዋል ወይም ሎርድ ኦፍ ቴብል ወይ ደግሞ የጌታ ጠረጴዛ ወይም ቅዱስ ወይም ሆሊ ቴብል ይባላል። ይሄንን ለመሰዊያነት ኢንተርቼንጅሊ ቃሉ ስለሚጠቀመው እኛ ጋር ሲመጣ አማርኛ ተናጋሪ ስለሆነን እኛ ያን መሰዊያችንን ታቦት ብለን እንጠራዋለን። ምክንያቱም ታቦት ማለት የእግዚአብሔር ማደሪያ ማለት ነው። የእግዚአብሔር ማደሪያ ነው ሲጀመር ራሱ ስሙ። አሁን አርክና አልታር በተለያየ ኢንተርቼንጅ ይጠቀማል። ለምሳሌ አልታር ስንል ምንድነው? ሙሴ የሰራው ታቦት በአርክም እንጠቀማለን በአልታርም እንጠቀማለን አይደል? አይደል ፓስተር? እኮ እንዴት እሱ ነው እኮ ጥያቄው እኮ አሁን አርክና አልታርን እንዴት ነው እርሶ ተመሳሳይ ያደረጉት ነው ጥያቄ። ወደ ጥያቄ የመጣበት መንገድም ሁለቱ ምክንያቱም እንግዲህ ታቦት እግዚአብሔር ማደሪያ ከሆነ ያኛው ደግሞ ስጋና ደሙ የሚፈተትበት ከሆነ አይለያዩም ወይ ነው? ኦኬ አይለያዩም። ሶ አሁንም ፓስተር በደንብ አስተውለስ ነው። የታቦት ፐርፐዙ ምን ነበረ? የእንስሳት መስዋዕት ይሰዋበታል፣ መስዋዕት ይቀርብበታል፣ ካህኑ እየገባ ያን መስዋዕት ያቀርብበታል አይደለም? አለቀ። አሁን የብሉይ ኪዳን ታቦትኛ የለንም። የብሉይ ኪዳን ታቦት የለንም ማለት የእንስሳት መስዋዕት አንሰዋም ማለት ነው። አሁን እኛ የመሰዊያችን መስዋዕት የክርስቶስን አማናዊ ስጋ አማናዊ ደም የምናቀርብበት መስዋዕታችን አለ። ያ ቅዱሱ መንፈሳዊው ጠረጴዛ የሚለው አማርኛ ቋንቋ አይደለም። እንደ እናት ቋንቋ ትራፔዛ ነው የሚለው። ቅድም እንዳሳየሁት መሰዊያውን የጌታ ጠረጴዛ ይለዋል እንግሊዘኛው ሎርድ ስቴብል ይለዋል፣ ወይ ደግሞ እናት ቋንቋ ደግሞ ትራፔዛ ይለዋል። እኛ ደግሞ አማርኛ ቋንቋችን አማርኛ ወይም ግዕዝ ስለሆነ ያንን ታቦት ብለን ጠራ ነው። ምኑን? መስዋዕት የምናቀርብበትን መስዋዕት የምንሰዋበትን የጌታን ስጋና ደም የምንሰዋበትን ታቦት ብለን ጠራ ነው። ሲጀመር ታቦት በራሱ ልጨርስ ሐሳቤ ይጨርሱ አንድ ላይ የተያያዘ ስለሆነ ነው። አሁን ይሄ አርኩ እንግዲህ ከመሰዊ ከዚህ ከአልታሩ ጋር አልታሩ በብሉይ ኪዳን እንስሳት መስዋዕት የሚደረግበት ወይም ደግሞ የሚቃጠል መስዋዕት መሰዊያና ዕጣን የሚታጠንበት የዕጣን መሰዊያ ተብሎ እንደሚከፈል ነው እንግዲህ እኔ ያለኝ መረጃ። አርኩ ደግሞ የቃል ኪዳን ጽላቶችን ጠብቆ መያዝ ነው። በተለይም ደግሞ በእናንተ ቤተክርስቲያን የእግዚአብሔር መገኛ ምሳሌ ተደርጎ ይወሰዳል አይደለም ታቦቱ? ጨርሶ ሐሳቡትን እኔ ቤተክርስቲያኑን አስተምረው ይነግሮታሉ። ችግር የለውም እኮ ገባኝ። ስለዚህ
ያለ ታቦት ቅዳሴ አይቀደስም ወይም ቁርባን አይታደልም አይደለም፣ ለሰዎች አይሰጥም። ምክንያቱም የእግዚአብሔር መገኛ ነው ተብሎ ስለሚታመን። እኛ መድረክ የለንም። እኛ ምንድን ያለን መሰዊያ አለን። እኛ ስቴጅ አይደለም ያለን፣ መሰዊያ አለን። መሰዊያው ላይ የጌታ ስጋና ደም ይቀርባል። አርኩ ላይ ነው የሚሰዋው ወይስ አልታሩ ላይ የሚለው? ኦኬ በጣም ጥሩ። ታቦትም አሁን ለምሳሌ ጽላት፣ ኦኬ ጽላት ከእግዚአብሔር የተሰጠው ነው አይደል? ለሙሴ አይደል? ታብሌት ምን ነው ማለት ነው በእንግሊዘኛው። ጽላት አለ እግዚአብሔር ነው። ሙሴ ደግሞ ታቦትን ሰራ ወይም አርክን ሰራ አይደል? ኦኬ አርክ በመጽሐፍ ቅዱስ በብዙ አይነት ትርጉም ይቀመጣል አይደል? ለምሳሌ አርክ ሲባል መርከብ፣ ትልቋን ኖህ የሰራው መርከብ አርክ ይባላል አይደል? አርክ የተባለበት ምክንያት ታቦቱም ሙሴ የሰራውም አርክ ተባለ። ማነው ኖህም የሰራው መርከብ አርክ ተባለ። ለምን አርክ የተባለ ይመስሎታል? ሁለቱም በምን ምክንያታቸው ማለት? ሁለቱም አርክ ተብሎ ይጠራል አይደል? ሙሴ የሰራው አርክም ይባላል ታቦቱ አይደል? አርክ ይባላል አይደል? ኖህም ደግሞ የሰራው መርከብ አርክ ይባላል። አርክ ኦፍ ኖህ ይባላል አይደል? እኮ ያው እሱም ሰዎች ስለሰበሰበበት አይደለም። በቃ አርክ አንደኛ ከእንጨት የሚሰራ ማለት ነው አይደል? እሺ። ሁለተኛ ደግሞ በውስጡ የሚቀመጥበት በውስጡ የሚገባበት ነገር አለ ማለት ነው አይደል? ኦፍ ኮርስ መያዣ ነው ማለት ነው። ታቦትም አሁን ለምሳሌ አርኩ ኖህ መርከብ ውስጥ ሰዎች ነበሩ፣ ገብተዋል አይደል? በጣም ጥሩ። ስለዚህ አርክ ስንል ጠቅላላ ምንድነው የሚያሳየው? ከእንጨት የተሰራ መሆኑን ያሳያል አይደል? በውስጡ ደግሞ ማደሪያ ነው። በውስጡ ደግሞ የሚያድርበት እዚህ ጋር የተገለጠው አርኩንማ ቀጥታ አርሶ በጣም ወሰዱት፣ አስፍተው ወሰዱትና እንግሊዘኛው ስለተጠቀሙ ነው። አንዴ ከንቲባው እንግሊዘኛውን ብናረገው ታቦትና መሰዊያ ወይ አንድ አይነት ነው ይበሉኝ። አለበለዚያ ታቦት ብሎ ሲጠራው እንግሊዘኛው አርክ ይለዋል ወይም ዲ አርክ ይለዋል። መሰዊያውን ደግሞ ዲ አልታር ነው የሚለው። ስለዚህ እነሱ ሁለቱ ታቦት የሚለውና መሰዊያ የሚለው አንድ ነገር ነው ወይስ የተለያዩ ሁለት ነገር ናቸው? እሺ፣ ስለዚህ ወደ ኋላ ልመለስ። ኦኬ ታቦት ማለት ሙሴ የሰራው ነው አይደለ ፓስተር? ከመነሻው ስንጀምር በጣም ጥሩ። እግዚአብሔር ለሙሴ ታቦትን አልሰጠም። ታቦትን የሰራው ሙሴ ነው። እግዚአብሔር ለሙሴ የሰጠው ምንድነው? ጽላት የሰጠው። የታቦቱ ፐርፐዝ ምን ነበረ? ዓላማው ምን ነበር? የታቦቱ ጽላቱን ማስቀመጫ፣ ጽላቶችን ጠብቆ መያዝ ነው አይደል እንዴ? ጽላቱን ማስቀመጫ፣ እነዛ የከበሩትን ጽላቶች ማስቀመጫ ነው። በጣም ጥሩ። እሺ ከዛ በኋላ አሁን እኛ እንግዲህ ታቦት የሚለው የግዕዝ ቃል ነው እኛ ኢትዮጵያኖች የምንጠራበት፣ ምክንያቱም ማደሪያ ማለት ስለሆነ እግዚአብሔርን በማደሪያው ላይ ሆኜ አናግራለሁ ስላለው በዛ በታቦቱ ላይ ደግሞ አድራለሁ ስላለ ያንን ምን አልነው እኛ ታቦት ብለን ጠራ ነው ማለት ነው። ማደሪያ ማለት ነው አይደል? ኦኬ ለምንድን ነው ማደሪያ ያልነው? እግዚአብሔር ምን ስላለ በዛ ላይ አድሬ በዛ ላይ ሆኜ አናግራለሁ ስላለው ሙሴ። ስለዚህ ያንን እኛ በግዕዝም ብለን ጠራ ነው ታቦት ብለን ጠራ ነው አይደል? የጽላቱ መያዣ ማለት ነው ታቦቱ። በቃ ጠቅላላ ታቦት ብለን ጠራዋለን አንድ ላይ። ምክንያቱም ታቦቱ ያለ ጽላቱ የለማ። ገባኝ። ዞሮ ዞሮ ጽላቱ የሚቀመጥበት ታቦቱ ሲሆን ከነ ጽላቱ ግን አንድ ላይ ታቦት ተብሎ ታቦት። በጣም ጥሩ። ታቦቱን አንድ ላይ ታቦት። ለምን? ማደሪያው እግዚአብሔር በዛ ላይ ሆኖ ሙሴን የሚያናግርበት ዙን የሚያናግርበት ስለሆነ ማደሪያ ስለሆነ ታቦት ብለን ጠራ ነው። ታቦት ስንል እንግዲህ ጽላቱንም አንድ ላይ ያዘው ማለት ነው አይደል? በቃ ሁለቱም ጽላቱም አንድ ላይ የያዘው በቃ ሙሉ። በጣም ጥሩ። ኦኬ አሁን ይሄ የዚህ የሐዲስ የብሉይ ኪዳን ታቦትኛ የለንም። ለቅርስነት በአክሱም ጽዮን አለ፣ ለቅርስነት አለ። አሁን እኛ መሰዊያ አለን። የአዲስ ኪዳን ክርስቲያኖች ቅዱስ ጳውሎስ እንደተናገረው መሰዊያ አለን አይደል? መሰዊያ አለን ወይም መንበር አለን ወይም መሰዊያ አለን። ያ መሰዊያችን የክርስቶስ ስም ያለበት መሰዊያ ነው። በዛ መሰዊያችን ላይ በዛ ቅዱስ ጠረጴዛ ላይ ወይም በዛ ቅዱስ መሰዊያ ላይ ቅዱስ ጳውሎስ እንዳለው መሰዊያ አለን ወይም አልታር ያለበት ምክንያት ፓስተር በደንብ ያስተውሉ። ከመሰዋት ጋር እያያዘው ስለተናገረ ያንን ቃል ይጠቀምና መሰዊያ አለን ይለዋል። እንግሊዘኛው አልታር ይለዋል። ምክንያቱም አልታር የሚለውን በምን እየወሰደው ማለት ነው? በመሰዊያ። ልክ ቅድም የብሉይ ኪዳን አገልግሎቱ የድንኳን አገልግሎቱ ጋር አልታሩ አይደል የሚሰውት። መሰዊያው በብሉይ ኪዳን ጊዜ እንስሳት መስዋዕት የሚደረጉበት አለ። ከዛ ደግሞ ዕጣን የሚታጠንበትም አለ። የተለያየ ክፍሎች አሉት።
ሁለት ክፍል አለው አይደለ? ብዙ ክፍል ስለዚህ በሁለት የሚከፈሉ ከሆነ አሁን እርስዎ የሚሉት የመጀመሪያው አርክና አልታሩ ታዲያ እኮ የተለያየ ጉዳይ ሆነ። ቅድም አርክ ስንል የጽላቶቹ መያዣ ነው። ጽላቱ ሲደመር ታቦቱ አንድ ላይ ተጠርተው ታቦት ይባላሉ ካልን፣ በዚህ በመሰዊያው ጉዳይ ላይ ግን ሁለት ነገር ነው። አንደኛ እንስሳቶች የሚሰዉበት ነው። ሁለተኛ ደግሞ ዕጣን ክፍል አለው። ዕጣን የሚጨስበት ስለሆነ ማለት ነው። ስለዚህ ሁለቱ ታዲያ እንዴት ነው የሚሆነው? ሁለተኛ ነገር ይሄኛውንም መልሰው ፓስተር ካሳውንም እየጻፈ ጥያቄ ስላየው ፓስተር ካሳውንም ጥያቄን ጠይቅ፣ ሁለት አይነት መሰዊያ ስለነበረ እንዴት ነው ብሎ የሚል የሰይጣንና የእግዚአብሔር በሚለው መነሾ ሀሳብ ላይ ያለው መሰለኝ። ፓስተር ካሳውን እድል ልስጥና በዚሁ መዝሙር አንድ ላይ ይመልሱት ሁለቱንም። ችግር የለውም። እሺ ቅዱስ ጳውሎስ መሰዊያ አለን ሲል የትኛው መሰዊያ ነው ፓስተር? አንድ ላይ እንዲመልሱት ብዬ ነው መዝሙር። የፓስተር ካሳውንም ጥያቄ ተመሳሳይ ስለሆነ ነው እንዴ? እሺ ኦኬ። ቴንክ ዩ ሶ ማች ሁላችሁንም እጅግ አድርጌ አመሰግናለሁ። የኔ ጥያቄ አጭር ነው። አንደኛ ቆሮንቶስ 10 ላይ መዝሙረ ያዕቆብ ያነሱት ሀሳብ በንጽጽር የተቀመጠ ሀሳብ ነው። ከጌታ መሰዊያና ከሰይጣን መሰዊያ የሚለውን በእንግሊዝኛም በአማርኛም አንስተው ለንጽጽር አቅርበውታል። እንደዛ ከሆነ ይሄኛውን የጌታን ቴብል ለታቦት ከወሰድ ነው ከዛ በኋላ የሰይጣን ቴብል ደግሞ አለ እዛው ላይ። ስለዚህ የሰይጣንስ ታቦት አለ ወይ? ይህንንም በዛው እንዲመልሱልኝ ነው። አመሰግናለሁ። ኦኬ እሺ። አሁን አንድ ያልተግባባነው ነገር አለ ማለት ነው። በጣም ጥሩ። ታቦት ማለት ባጭሩ ለምሳሌ የሰይጣን ማደሪያ የሆነ ሰው የርኩስ መንፈስ ማደሪያ ሲባል የርኩስ መንፈስ ታቦት ነው ይባላል። ምክንያቱም ታቦት የሚለው በቁሙ ትርጉሙ ግዕዝ ነው። በደንብ ተረዱት ይሄንን። ታቦት ማለት ማደሪያ ማለት ነው። ሰው ወይ የእግዚአብሔር ማደሪያ ይሆናል ወይ የርኩስ መንፈስ ማደሪያ ይሆናል አይደል? ማደሪያ የሚለውን ሴንስ ትርጉም ስለሚይዝ ታቦት የሚለው ትርጉሙ ማደሪያ የሚል ነው። አለቀ በቃ። ይሄን ያዙ በጭንቅላታችሁ። አይ ዶንት ቲንክ እኔ ታቦት የሚለው አንደርስታንድ ስላላደረጋችሁት ነው። ሶ ታቦት ማለት አሁንም ደግሞ አለው ማደሪያ ማለት ነው የቁም ትርጉሙ። ኦኬ እግዚአብሔር የእግዚአብሔር ማደሪያ የተቀደሰ አለ፣ ደግሞ የሰይጣን ማደሪያ ደግሞ የረከሰ አለ። ሁለቱም ግን ማደሪያ ይባላሉ። ኦኬ ማደሪያ ይባላል። ቃሉ ታቦት ግዕዙ ስለሆነ ኦኬ። አሁን እዚህ ጋር ቅዱስ ጳውሎስ ከጌታ ማዕድ የሚለውን እናት ቋንቋው እንግሊዘኛው የጌታ ጠረጴዛ ሎርድስ ቴብል የጌታ ጠረጴዛ ብሎ ያስቀምጠዋል። ወይ ደግሞ እናት ቋንቋው ግሪኩ ትራፔዛ ብሎ ያስቀምጠዋል። አንድ የእንግሊዘኛውን ሀሳብ ካነሳን ቴብል ስለ ጠረጴዛ ነው ወይንስ ስለ ማዕድ ነው የሚያወራው? ለምን ትክክለኛ ትርጉሙ ለምሳሌ አሁን መዝሙር 23 ላይ you prepared a table before me ይላል። በፊቴ ገበታን አዘጋጀህልኝ የሚለውን you prepared a table before me ነው የሚለው። ስለዚህ ቴብል ስለ ጠረጴዛ ነው ስለ ማዕዱ ነው የሚያወራው የሚለውንም በዛው ጋር ለሁላችንም ግልጽ እንዲሆንልን ቢቀመጥም ለምን ስለ ኖርማል ከእንጨት ስለተሰራ ጠረጴዛ ነው የሚያወራው ወይንስ በደፈናው ቴብል ሪፕሬዘንት የሚያደርገው የሚወክለው ስለ ማዕዱ ነው? በአማርኛ መጽሐፋችን ላይ በፊቴ ገበታን አዘጋጀህልኝ ወይም ማዕድን አዘጋጀህልኝ ሲል፣ እንግሊዘኛው ግን you prepared a table before me ነው የሚለው እና ቴብል stands for ስለ ምግብ ነው የሚያስቀምጠው ወይንስ ስለ እንጨቱ ነው የሚያወራው? ሜን ኮንሰፕቱ። እሺ ይሄው መጽሐፉ ለምንናት ቋንቋ አይመልሰውም። ትራፔዛ ብሎ ያስቀምጧል አይደለ ፓስተር? እያዩት ነው። ክፍሉ የሚያወራው ስለ ማዕድ ስለመካፈል እንጂ ጠረጴዛ ስለመካፈል ነው የሚያወራው። ስለ ትራፔዛ ማለት ነው ፓስተር። ጠረጴዛማ ከእንጨት የተሰራ ምግብ የሚቀመጥበት ማለት ነው። ግን ክፍሉ እናት ቋንቋው ግሪኩ ትራፔዛ ነው የሚለው የጌታ ማዕድ የሚለው እኮ ከጌታ ማዕድ የሚካፈል የሚለውን እና ከአጋንንት ማዕድ የሚካፈል የሚለውን ስለ መብል የሚያወራ ነው አጠቃላይ ክፍሉ። አይ ትራፔዛ ያ ማዕድ የምትለዋን ቆይ ፓስተር ያውለት ጥያቄ አሁን የክፍሉን እንኳን አይደለም የጠየቁኝ የነበረው በጠየቁኝ ልክ መልክ ነው የመለስኩለት። ክፍሉ ላይ የጌታ ማዕድ የሚለውን ትራፔዛ ነው የሚለው እናት ቋንቋው። ትራፔዛ የሚለውን ደግሞ የእናት ቋንቋን ፍቺ ደግሞ ስናየው ምን ይላል? ይሄው a table or a stool ይሄው ትርጉሞቹን ያዩት a dining table a table a dining table
እያለ ነው የሚያስቀምጠው። ስለዚህ ትራፔዛ የሚለው ሲለን መምህር አሁን ያ ክፍል ኮንቴክስቹዋል ኢንተርፕሪቴሽን አለን አይደለ? ሁልጊዜ አንድን መጽሐፍ አንድን ክፍል ኮት አድርገን ቃሉን ከመፍታታችን በፊት ኮንቴክስቹዋል ኢንተርፕሪቴሽን አለን። ከዛ በኋላ እንደገና ደግሞ አንዷን ቃል ወስደን በተለያየ አይነት በተጻፈበት ቋንቋም አሁናዊውንም ቋንቋ አንድ ላይ አድርገን እንተረጉምና ተግባቦትን እናለን። አንደኛ ቆሮንቶስ 10 ላይ የተጻፈው ስለ ማዕድ ስለመካፈል እንጂ ጠረጴዛ ስለመካፈል አይደለም። ስለ ጠረጴዛ የሚነሳ ክፍል አይደለም ያ ክፍል እና ስለ ማዕዱ ነው የሚያወራው። የጌታን ማዕድ የጋንንትን ማዕድ እያለ ነው የሚያወራው እንጂ ጠረጴዛውን አይደለም ሜን ኮንሰፕት ያደረገውና ያንን ቴብል የሚለው ነገር ቴብል ስታንድስ ፎር ፉድ በክፍሉ የጌታ ማዕድ ምን ላይ ነው የሚቀርበው? የሚቀርብበትን አይደለም እያወራ ያለው። እየጠየቁት ነው ፓስተር። እኔ የጌታ ማዕድ ምን ላይ ነው የሚቀርበው? በማናቸውም አይነት መንገድ ሊቀርብ ይችላል። በጠረጴዛ ሊቀርብ ይችላል፣ በእጅ ሊቀርብ ይችላል። እንደየሁኔታው ባለው ነባራዊ ሁኔታና ሁኔታው በፈቀደው ነገር ነው የሚቀርበው። እሺ፣ እዚህ ጋር እናት ቋንቋው ትራፔዝ ያለው ምኑን ነው? ስለ ጠረጴዛው ሲያወራ ስለ ጠረጴዛው ሊነግረን ፈልጎ ስለሚቀርብበት ነገር ሳይሆን የቀረበው ፓስተር ይቅርታና ጥያቄ እኔ ጥያቄ ትራፔዛ የሚለው ምኑን ነው ያልኩት? ጠረጴዛው እናት ቋንቋው ነገር የለውም። እናት ቋንቋው ያ የጌታን ተረጉመው ወይንስ ኮንቴክስቱ ጳውሎስ ሊያወራ የፈለገው ክፍሉ ላይ ሊናገር የፈለገውን እሱን ነው የምናስበው። እኔ መጀመሪያ ስፈታ መጀመሪያ እናት ቋንቋው ምን ብሎ ተጠቀመው ብዬ ነው የምጀምረው። እናት ቋንቋው ምን ብሎ አስቀመጠው፣ ምን ብሎ ፈታው። ከዛ በኋላ ደግሞ ኮንቴክስቹዋል ፍቹ ደግሞ ስለምን ያወራል። ምክንያቱም እናት ቋንቋው የተጠቀመውን ነገር እኔ አጥፍቼ ሰርዤ ሌላ ነገር አልሰጠውም። ምክንያቱም እናት ቋንቋው ትራፔዛ ብሎ አስቀምጦታል አይደል? መቼም ከእናት ቋንቋ በላይ አንሆንም። እናት ቋንቋው ትራፔዛ ይለዋል። ሀሳብ ጨርሳኔ ፓስተር ይቀርታል። መጀመሪያ ከኮንቴክስቱ አይደለም ወይ የምንነሳው? እንደ መጽሐፍ ቅዱስ አስተማሪዎች ቃላቱን ሳናቅ ነው ወደ ኮንቴክስቱ የምንገባው። ቃላት ጋር የምንሄደው በሁለተኛ ደረጃ ነው። ስለምንድን ነው ጀነራል ኮንቴክስቹዋል ኮንሰፕቱ ስለምንድን ነው የሚያወራው ብለን ካወራን በኋላ የቸገረን ክፍል ካለ ለሱ ፍቺ የቃላት ፍቺ እንፈልግለታለን። መጀመሪያ ላይ ግን አጠቃላይ ክፍሉ የሚያወራው ነገር ስለ ማዕድ ነው። የክፍሉ ዋነኛ ሐሳብ የተናጋሪው ዋነኛ ሐሳብ ምንድን ነው? ስለ ጠረጴዛ ነው ሊያብራራልን የፈለገው ወይንስ ስለ ማዕድ ነው ሊያብራራልን የፈለገው ብለን መጽሐፍ ቅዱሱን መጀመሪያ በመጽሐፍ ቅዱሱ ቃላቶች እንፈተዋለን። ልክ ቅድም እንደተናገርኩት መዝሙር 23 ላይ ወስጄ you prepared a table before me ሲል ጠረጴዛ አመጣህና ሰጠኸኝ አዘጋጀህልኝ ሊል አይደለም፣ ማዕድ ነው፣ ቴብል ነው እዛም ላይ የተጠቀመው መዝሙር 23 ላይ እናት ቋንቋው ምን ብሎ የተጠቀመው? ይቅርታ ፓስተር፣ ማዕድን አዘጋጀህልኝ። አይ እናት ቋንቋው አሁን እናት ቋንቋው ምን ብሎ ነው የመዝሙር ላይ የተጠቀመው? ሌው ብዬ በፊቴ ማዕድን ገበታን አዘጋጀህልኝ። ኖ እናት ቋንቋው ነው ያልኩት። አማርኛውማ ገበታ ይላል፣ ታቦት ይላል፣ የተለያዩ እንትኖች አሉት። እናት ቋንቋው ምን ብሎ አስቀመጠው ነው ያ ክፍል ላይ እሱን ቼክ ማድረግ ይቻላል። ኮምፒውተር ልከፍት ነው፣ ችግር የለውም ልከፍት ነው። እሺ ይኸው ሳልም 23:5 ላይ you prepared የሆነ አንድ የሚዩት አድርጉልን። ኧረ ዮና እሺ ያው you prepare a table before me in the presence of my enemies ይላል። እዚህ ጋር ቴብል የሚለውን ሌላ ትርጉም ነው የሰጠው። ሻልቻን የሚል ትርጉም ሰጥቶታል። ቅዱስ ጳውሎስ ጋር ሲመጣ ግን ትራፔዛ ብሎ ነው ያመጣው። እናት ቋንቋው የጌታ ጠረጴዛ ወይም ሆሊ ቴብል ብሎ ነው ያስቀመጠው፣ ትራፔዛ ብሎ።
የመዝሙረ ዳዊት ላይ ያለው እናት ቋንቋ ደግሞ ሌላ ትርጉም ነው ያስቀመጠው። ሁለቱን ቃላቱን ሳንረዳ ኮንቴክስቹዋል ፍቹ ላይ ከገባንማ ጨፍልቀን ቃላቱን ማይለውን ነገርም ጠቅልለን ልንፈታ ሊሆን ነው። ምክንያቱም በመዝሙረ ዳዊት ላይ የሰጡኝ በፊቴ ገበታን አዘጋጀልኝ የሚለውን በዚህ በእናት ቋንቋ ይፈቷል። በአዲስ ኪዳን ስንመጣ ደግሞ የጌታ ማዕድ የሚለውን ደግሞ ትራፔዛ ወይም ሎርድስ ቴብል ብሎ ይፈቷል። ስለዚህ እነዚህ ቃላቶች እናት ቋንቋው በተለያየ ቃል ከተጠቀመው እናት ቋንቋውን ሳንፈታ ኮንቴክስቹዋል ፍቺ ካለንማ እናት ቋንቋውን ሚስ አድርገነው የራሳችንን ነገር ፈተን እናት ቋንቋው ከሚፈታው ውጪ ልንፈታ ነው ማለት ነው። ስለዚህ ሁለቱን እስቲ ያስማሙልኝ ፓስተር። እዚህ ጋር ትራፔዛ ያለውና እዚህ ጋር ደግሞ በሌላ እናት ቋንቋ የጠቀመው ማቅረቢያው ጉዳይ ሳይሆን ስለምንካፈለው ማዕድ ነው። የመዝሙረ ዳዊትም የአንደኛ ቆሮንቶስም። ስለዚህ ኮንቴክስቱ አጠቃላይ ስለ መብል እያወራ እኛ ጠምዝዘነው ፎከስ አድርገን ያንን ክፍል ዋና ሐሳብ ባልሆነው ማቅረቢያው ወይም ቴብሉ ላይ ወይም እንጨቱን ልተርጉምህ ብንለው ተናጋሪው ስለ እንጨቱ እያወራ አይደለም፣ ስለ ቴብሉ እያወራ አይደለም። ሰው ተናጋሪው እያወራ ያለው ስለ ማዕድ ነው። አጠቃላይ አንደኛ ቆሮንቶስ የጌታን ስጋና ደም ስለመካፈል አጠቃላይ ያንን አንድ የምንሆንበትን ማህበርተኛ የምንሆንበትን ኮንሰፕት ነው። ማህበርተኛ የምንሆነው የአጋንንትን ማዕድን በመካፈል ነው። እዛው ጋር ለምን የአጋንንት መሰዊያ ይላል። ከአጋንንት መሰዊያ ተካፋዮች ሆነን ስፒሪቱን ሼር እናደርጋለን ማዕዱን ስንካፈል ነው እያለ ያለው እንጂ ጠረጴዛውን ስንካፈል አይደለም። ኮንሰፕቱ ይሄ ከሆነ ሁለቱም ላይ ዋናው ፎከሱ ጠረጴዛ ወይም ቴብል ስታንድስ ፎር ሳክሪፋይስ ቦዝ ፓርት። እዛም ዳዊትም ማዕድን አዘጋጀህልኝ በፊቴ ሲል ወይም ገበታን አዘጋጀህልኝ ሲል ስለ እንጨቱ ሊያወራ የጠረጴዛውን አይነት ሊያወራ ሳይሆን በጠላቶቼ in the midst of my enemies you prepared a table before me in the midst of my enemies ሲል ያንን ክፍል ጠረጴዛ በጠላቶቼ ፊት አዘጋጀህልኛል ስለ ማዕዱ ነው የሚያወራው። ሁለቱም ቦታ ላይ ያለውን ክፍል ጀነራል የኮንቴክስቹዋል ኢንተርፕሪቴሽን ከሰጠን በኋላ የቸገረን ጉዳይ ካለ ነው ወደ አንድ የቃል ፍቺና ትርጓሜ የምንሄደው በመጽሐፍ ቅዱስ አፈታት። ይሄንን ነው ልል የፈለኩት መዝሙረዬ። እሺ በደንብ እንደሰማሁት በደንብ ይስሙኝ። ምክንያቱም አሁንም እኔ ኮንቴክስቹዋል ፍቹ የዚህ ክፍል ስለ ክርስቶስ ክቡር ስጋ ክቡር ደም እንደሚያወራ ይህን ሁሉ ማንም አይጠፋውም። አሁን እየጠየቅኩት ያለሁት ቅዱስ ጳውሎስ በዚህ በመልእክቱ ላይ ትራፔዛ ብሎ ያስቀመጠው ምኑ ነው ጥያቄ። አሁን ትራፔዛ ተብሎ ሪፕሬዘንት የተደረገው ወይም ሎርድ ኦፍ ቴብል የተባለው የጌታ ጠረጴዛ የተባለው ወይም ትራፔዛ የተባለው ምኑን ነው? ይሄ ትራፔዛ የተባለው የጌታ ስጋና ደም ነው። በማቅረቢያ ካለ ጠረጴዛ በጠረጴዛ ላይ ይቀርባል፣ ከሌለ በእጅ እንካፈላለን። ይሄ ነው ያለው። ምንም ማዕድ ነው፣ የማዕድ ጉዳይ ነው። እኔ እኮ ጠየቅኩት በምን ይካፈላሉ እኮ አይደለም ፓስተር። በዚህ ክፍል ላይ ትራፔዛ የተባለው የጌታ ጠረጴዛ የተባለው ወይም ሎርድስ ቴብል የተባለው ወይም ትራፔዛ የተባለው ይሄ የጌታ ስጋና ደም ነው ወይስ ምንድን ነው? ይሄ ማቅረቢያው ነው አይደል? ትራፔዛ የተባለው የቀረበበት ማቅረቢያው ጠረጴዛው ማለት ነው። ጠረጴዛው በጣም ጥሩ። ኦኬ። ስለዚህ ይሄ ማቅረቢያው የጌታ ጠረጴዛ ይባላል ወይም ሎርድስ ቴብል ወይም ሆሊ ቴብል ይባላል አይደል? በጣም ጥሩ። በዚህ ጠረጴዛ በዚህ በጌታ ጠረጴዛ በሚለው ወይ ደግሞ ትራፔዛ በሚለው ወይም በዚህ በመንፈሳዊው በጌታ ጠረጴዛ የሚቀርበው የጌታ ማዕድ ነው አይደል? ረሳው ከዛ በኋላ በወስድ ይሻለኛል።
እሺ አይ እኔ እኮ ምንም በደጋግመን ሳይክል እንዳንሰራ ኮንቴክስቹዋል ፍቹ ስለ ጌታ ስጋና ደም ስለ መብላት ስለ መጠጣት እየተነገረ ነው ብለን ኦኬ። ግን ደግሞ የጌታ ስጋና ደም ግን በምንድን ነው ምን ላይ ነው የሚዘጋጀው ምን ላይ ነው የሚቀርበው የሚለውንም ትራፔዛ ብሎ አስቀምጦልናል። ትራፔዛ የሚለው መስዋዕቱን የሚያቀርቡበት መሰዊያ አይደለም። ለምሳሌ በሌላ ክፍል ላይ ፓስተር መሰዊያ አለኝ ቅዱስ ጳውሎስ አይደል መሰዊያ አለን ብሎ ያስቀምጣል። ያንን መሰዊያ ነው አለን ብሎ የሚያስቀምጠው ትራፔዛ የሚለው ወይስ ምኑን ነው? እና ትራፔዛ የሚለውን በዛው ይፍቱልኝ ብዬ ነው። ጨርሻለሁ። የሚለው ቃል የኢየሱስ ክርስቶስን መስዋዕት የምንካፈልበት ማቅረቢያ እንጂ በየትኛውም ዘመን ላይ በሐዋርያት አስተምህሮ ውስጥ ልምምድ ውስጥ ታቦት አምጥተው ሰርተው ይሄ ታቦት የጌታ ኢየሱስ ክርስቶስ መሰዊያ ነው የስጋና የደሙ መሰዊያ ነው ብለው አንደኛ እነሱ የሚያስቀምጡት አንድም ቦታ አንድም ከዚህ ጋር የሚስማማ ክፍል አላስቀምጡልንም። በታቦት ውስጥ እንሰዋለን ልትሰውም ይገባል ብለው ለምን በንጽጽር አንደኛ ቆሮንቶስ ላይ የአጋንንት መሰዊያ አለ። ለጣዖት የተሰዋውን ሰው ሲመገብ ያ የሚሰዋበት ቦታና ስፍራ አለው። ከዚህ የተነሳ እሱን የሚካፈሉ ከአጋንንት ጋር አንድ ይሆናሉ። ከክርስቶስ ስጋና ደም ከመስዋዕቱ የሚካፈሉ ደግሞ የመሰዊያው ማህበረተኞችና ከክርስቶስ ስጋና ደም ጋር አብረው ከኢየሱስ ጋር አንድ ይሆናሉ የሚል አስተምህሮ ለማስቀመጥ የተጠቀመበት የንጽጽር ስፍራ ነው ይሄ አንደኛ ቆሮንቶስ ምዕራፍ 10። ከዛም የተነሳ አጋንንት ታቦት አለው ብለን ልክ አሁን እኛ በአባባል ደረጃ የአጋንንት ታቦት ነው ብለን ሰዎችን እንናገራለን እንደተባለው እና እርሶ እንዳነሱት እንደዛ የሚል ቢብሊካል የሆነ አንድ ማስረጃ የለንም ለዛ ነገር። ሁለተኛው ሐዋርያት በታቦት የጌታን ስጋና ደም እንፈትታለን፣ ያም ደግሞ ትክክለኛ መሰዊያ ነው ቴብል ብለንም ያልናችሁ ከዚህ የተነሳ ነው የሚል መጽሐፍ ቅዱሳዊ ማስረጃም አልሰጡንም። በልምምዳቸውም ውስጥ አልታየም። በአንድም ሐዋርያ ልምምድ ውስጥ ይሄ ጉዳይ አልታየም እና አሁን ቴብል የምትለዋን ጠረጴዛ የምትል ቃል ነች። ስለዚህ ጠረጴዛን ደግሞ ስንፈታው የሚሄደው ታቦት ጋር ነው ብለን ራሳችን እዛ ጋር ለመጎተት ካልፈለግን በስተቀር ክፍሉ ስለዛ ነው የሚያወራው የሚለውን ለዛ ነው በደንብ አንድ ክፍል ላይ ወስደን አንድ ቃል ከማውጣታችን በፊት ሙሉ ሐሳብ አስበን ያንን ይዘን ነው መሄድ ያለብን ከሚል እሳቤ ነው ይህንን መሞገቻ ሐሳብ ያነሳሁት። እሺ ማለት እሺ እኔ እንግዲህ ጥያቄ ጠይቄው የተነበረው እና የመለሱልኝ እውነቱን ለመናገር ከኔ ምንም አልተገናኘም።